አሁን በህይወት አለ ሳይቀበር ማለት ነው ሳይቀበር ይሄ ሁሉ ለህድ ውስጥ ሆናችሁ ነው የምታወሩት በቃ ሳብኔና አጠገቤ ያለው ሰውዬ ፌንት ነቀለ አጠብኩት ያለው ሰውዬ ራሱ ስጡታል እያጠብኩት የተነሰሰዋል ከለህድ ውስጥ ነው የወጣው ክረምት ነው ከለህድ ውስጥ ነው የወጣው ቀኝ ነው በዚህ ቀኝ ላስተኛው አይኑ ይልከበከብ እሺ ከተረ እሺ ተተረተረችው እሺ አዎ ተረግጬ ወይኔ እናቴ ለጅብ ተናግሬ ያለው ወይኔ ራስ ጭቅላቱ የሚያዙ ደስ ተፋሽ ሰጡት እንደዚህ ባፉ ደመና ምን አለው አተደምቁ ነው ምናምን ፋሚሊ ጀናዛ አጥበት አቃለ ማለት ነው ፋሚሊ 6 ቤተሰብ አጥበት አንድ ከተደነግጣ 6ቱም ማረፉ 6ቱም ወደ አንተ መጡ ከባድ እንኳን ደስ ያላችሁ በ8% ቅድመ ክፍያ ከ250 ሺህ ብር ጀምሮ በታላቅ ቅናሽ አዲሱ የዲያስፖራ ብሎክ ለሽያጭ ቀረበ። በለቡ መብራት በሚገነባው ሰፊ መንደር የመኖሪያ ቤቶች ከስቱዲዮ እስከ 4 መኝታ እንዲሁም የንግድ ሱቆች በተለያየ ካሬ አማራጭ በመሸጥ ላይ ይገኛሉ። ቤቶቹ ምቹ እንዲሁም የሸሪያን ህግ ተከትለው ዲዛይን የተደረጉ መሆናቸው ተወዳጅ አድርጋቸዋል። በአሉሚኒየም ፎርምወርክ የሚገነቡት ህንጻዎቻችን በተያዘላቸው ጊዜ ልቅም ጥንቅቅ ተደርገው ለማለቃቸው ቅንጣት አያጠራጥሩም። ቀድመው ለሚመዘገቡ 30 ሰዎች ዳጎስ ያለ ቅናሽ ተዘጋጅቷል። ባሉን ውስን ቦታዎች አሁኑኑ ይመዝገቡ። በልዩ ልዩ ምክንያቶች ሁለተኛው ክፍያ መክፈል ባይችሉ በማንኛውም ሰዓትና ጊዜ ትርፋማ ሆነው ቤቶን የሚሸጡበት እድል ተመቻችቷል። ምን ይሄ ብቻ ቤቶን እየኖሩበት ይከፍሉ ዘንድ ከወለድ ነፃ በረጅም ጊዜ የሚከፈል 60% የባንክ ብድር ተመቻችቷል። በአንድ ወለል 5 ሊፍቶች፣ የልጆች መጫወቻዎች፣ የመዋኛ ገንዳ፣ ቻርጅ ስቴሽን፣ ላይብረሪ፣ የመሰብሰቢያ አዳራሽ ከግዙፍ ሞል ጋር በቂ የመኪና ፓርኪንግን ጨምሮ የተለያዩ የእምነት ተቋማትና የመዝናኛ ቦታዎች ይገኛሉ። በ0908 54 34 54 ወይም በ0974 74 74 50 በመደወል ቤቶን ይሸምቱ። ዲኤምሲ ሪል ስቴት ደስታ እዚህ ይጀምራል። የሥራ ዕድሉ እጅግ በጣም ሰፊ የሆነና የወቅቱ ተፈላጊ የሆነ ሙያ የምትማሩበትን ቆንጆ ዕድል ልጠቁማችሁ። በዚህ ዕድል በ7 ዙር የሰለጠኑ ተማሪዎች አብዛኞቹ የሥራ ዕድል ተመቻችቶላቸው በተለያዩ የቴሌቪዥን ጣቢያዎችና የፕሮዳክሽን ቦታዎች ገብተው እየሰሩ ይገኛሉ። ዕድሉ በቢላል ሐበሺ የተመቻቸው 8ኛው ዙር የቪዲዮግራፊ ፎቶግራፊና የቪዲዮ ኤዲቲንግ ስልጠና ነው። ዘመኑ የደረሰበትን ቴክኖሎጂ በመጠቀም እጅግ በተዋበና ግዙፍ ስቱዲዮ እጅግ ብቁ በሆኑ ባለሙያዎች ነው ስልጠና የሚሰጠው። ከዚህ በፊት አስተምሮ በሲኦሲ ያስመዘናቸው ተማሪዎች ሁሉም ማለፋቸው የትምህርት ስርዓቱንና ጥራቱን የሚያመለክት ነው። እጅግ በጣም ጥቂት ቀናት ብቻ ናቸው የቀሩት። ምዝገባ የሚያልቅበት የመጨረሻ ዕለት የካቲት 10 2017 ዓመተ ልደት ነው። ቦታው ሳይሞላ ቀድማችሁ እንድትመዘገቡ አደራላችሁን የመጣሁት። ለበለጠ መረጃ ስክሪን ላይ ባለው ስልክ ቁጥር ይደውሉ። የተወደዳችሁ ተመልካቾቻችን እንደምን ከረማችሁ? መስኮት ፖድካስታችን በየሳምንቱ ምርጥ ሐሳቦችን ወደ እናንተ ማድረሱን ቀጥሏል። ዛሬም እንግዳችንን ይዘን ተገኝተናል። የዛሬው እንግዳችን ኸድር ይባላል። በቅጽል ስሙ ደግሞ በጣም ብዙ አዝራኤል እንደው ቢላል አይደለ? በአዝራኤል የሚል ቅጽል ስም አለ። ከዛ በኋላ ደግሞ ቢላል በሚል የሚታወቃልና አዝራኤል ትንሽ ከሞት ጋር የሚገናኝ እንትን ነውና መልአክ ነው። ዛሬ በደንብ የምናወራው መሰል ሐሳብ እንደሚሆን ትገምታላችሁ። ኸድር እንግዲህ ከ20 ዓመት በላይ አይደለ ጀናዛን በመኻደም ቆይቷል። እንግዲህ እንደሰማሁት ከሆነ አቨሬጅ በቀን 3 ጀናዛ ያህል ትኻድማለህ። በአመት ከ1000 በላይ ጀናዛ ማለት ነው። ያ ማለት ለ20 ዓመት ኤክስፒሪየንስ አርገዋል። ከ20000 በላይ እጅግ በጣም ብዙ ማለት ነው። ኦልሞስት የአንድ ቀበሌ ነዋሪ 20000 ደርሳል አላውቅም፣ ከዛ በላይ እንደማለት ነው። በጣም ጉዳዩ ላይ ብዙ ሐሳቦችን እናወራለን። ኸድሪ እንኳን ደህና መጣህ። መርሐባ፣ በጣም አመሰግናለሁ ኸድሪ። እንግዲህ ጀናዛ ሞት ምናምን በጣም የምንፈራቸው ሐሳቦች ናቸው። ነገር ግን እውነት ይሆኑ የሁላችን መጨረሻ የሆነ ጉዳይ ነውና እኔም ይሄን እንድናወራ የፈለኩት አህልነህ የጉዳዩ ባለቤት ነህ በየም ሰላማንኩኝ ነው። ኦልሞስት በየቀኑ በሞት ጋር ነው የምትውለው ኔሴንስ የሞቱ ሰዎችን ታያለህ፣ እንትን ትላለህ፣ ትኻደማለህ፣ ታጥባለህ አይደለ እስከ መቅበር ድረስ ማለት ነውና በቅድሚያ አንድ ጥያቄ ቢጠይቅ ደስ ይለኛል። አሁን ስራ ከረንትሊ ነው ይሄን የምትሰራው
አሁን ሰው እንደዚህ አይነት ስራ መርጦ መግባት በጣም ይከብደዋል። እናንተ ወደዚህ ስራ የገባህበትን አጋጣሚ ወደ ኋላ መለስ ብለህ ብታስታውሰኝ ደስ ይለኛል። እንዴት መረጥከው? እንዴትስ ይሄን ስራ ለመስራት ደፈርክ? ይሄን ስራ ልሰራ ቻልኩት እንዴት መሰለህ? በጣም ሰው ተቸግሮ ኦኬ እነ ፋዘር እኛ ህፃኑን እነ ፋዘር ይዘው ሲሄዱ ምናምን ነገር ኦኬ እናያለን። ኦኬ የዛ ሰዓት የሚከበረው ሁለሌ ነበርና ኦኬ አሁን የሚከፈቱን ሳይሆን የድሮ ነው። ኦኬ ህፃን ይዘው ሲሄዱ ምናምን እናያለን። ኦኬ እዛ ሲመለስ እዛ የብር ስራ ወርቅ ስራ ምናምን ነው የሚሰራውና አባታችን ከብዙ ጋር ይገናኛል። ኦኬ በቃ ማይመጣው ሰው የለም እኛ ቤት። ኦኬ በተለይ ደግሞ አደሪዎች ኦኬ ማዘርን ፈልገው ይመጣሉና ያው ፋዘር አላህ ይራመው። ኦኬ ማዘር ግን ኮፍያ ያደረ ኮፍያ ጎበዝ ነበረች። ኦኬ በጣም ያማምር ኮፍያ ነው የምትሰራው። አንዋር መስጊድ የድሮ ቦታን ተካው ታብያለውና ኦኬ ማዘርንም በዚሁ አያቷን ረጅም ያድርግልኝ። አሜን አሜን። ልክ የሷን ቦታ ነው የተካውት ማለት ነው። ኦኬ ድሮ ኮፍያ ትሸጥ ነበር እንደዚህ 5-6 መስጊዱ በር ሳይኖር መሰመተር በዚህ ጋር አለ። ኦኬ አሁን እዚህ ጋር አለ። የት ነው ጀናዛ ቤት የተከፈተው እንኳን ስትለኝ የመሰመተር ትምህርት ቤት ውስጥ ጀርባ የነበረበት ቦታ ላይ ነው የተከፈተውና ጀናዛ ቤት ኦኬ በዛ ክድሚያ ያለውና ያው ክድሚያ ላይ ብዙ አይነት ቻሌንጅ አለ። ያው ተቋቋመዋል እሱን እየቻልኩ ነው እንትን ይገርማል። ስለዚህ ወስነህ የማህበረሰቡ የተቸገረበት ያለ ጉዳይ ስለሆነ ብለህ ነው ወደዚህ በቃ ወስኜ ገባው። ከዛ መጨረሻ ላይ ምን አደረግን መሰል አሁን ከሊቢያ በኋላ ምናም ከመጣው በኋላ ኦኬ ሊቢያ ሄደሃል? ሊቢያ ሄጃለሁ። ኦኬ ያው ሊቢያ ሄጄ ብዙ ነገር አይቼ ምን ብዬ መጣው ወንኩና ሞት ምን ማለት እንደሆነ ኦኬ ሄጄ መጥቻለሁ። ኦኬ ካንዲ ሙለቲ ኦኬ ከሞት ማለት ነው አላህ አትሙች ያላት ነፍስ የተማት ሞት ኦልሞስት ለሞት የሚያደርስ ሁኔታ በቃ ሙቼ ተነስቶ ማለት ታውቃለህ? ያ አላህ ሙቼ ማለት ነው ያ አላህ ሱብሃንአላህ። በዛው ነው አዝራኤል የሚሉኝና ኦኬ ሙቼ አዝራኤል የሚል ቅጽል ስም አለ። አዝራኤል የሚባል ቅጽል ስም ትወደዋለህ ግን አንተ ያው ሰዎች በሰጡህ ነው ቅጽል ስም አይቻልም ግን ይሰጡሃል ሰዎች። ሙጃሂድ ብሎ የሚጠራህ አለ። ኦኬ የአላህ ባሪያ እያለክ ነው። ኦኬ ጆድ እያደረክ ነው። እንደዚህ አይነት ሲጠራ ደስ ይላል። አዝራኤል የምትለዋ አንዳንዴ ስልክ ላይ ትሩኮር ላይ ቦናጃ ፈልገ አዝራኤል ለምንድን ነው የደወለልኝ? ኦኬ ስልክህ ትሩኮር ላይ እንደዛ ብሎ ነው ትሩኮር ላይ አዝራኤል እንደ በጣም ሀያ ያደርግ ሰው ነው ከድር ቢላል ምናምን ብሎ ሴቭ ያደረገው በበዛት አዝራኤል ብሎ ነው ሴቭ ያደረገው። ቀባሪው ሱብሃንአላህ የሚደንቅ ነው። ቀባሪው ምናምን ብሎ ይጠሩኛል። በቃ ያሳትወደው ግድ ከፍ ተላችኋል ኦሬዲ መለያህ ሆኗል ማለት ነው። ሱብሃንአላህ ተፈኩር ካረጉ እኔ ራሱ እንደሞት ጀለቢያ ምናምን ስለብስ ተፈኩር ጀለቢያ ለበሰ ያህረም ልብስ የለበሰ የለም ልክ ከፈን እንደለበሰ ነውና ሞት ሁሉ ያለ እኔ ሲያይቡሶ ተፈኩር ያደርጋል። ሞትን ያስታውሳል። ብዙ ልጆች የሰለሙ አሉ። ያ አላህ ጀናዛ ቤት ሆኖ በጣም ብዙ ልጆች የሰለሙ ጓደኞች አሉ። ኦኬ ያው ቀልደኛ ነኝ ብያለሁ። ከጀናዛ ቤት ውጪ ከሌላ ቦታ ማህበራዊ ከማንንም ጋር ኖራለሁ ማለት ነው። የእስላም ክርስቲያን ምናምን አይደለም ከማንንም ጋር በቃ እኔ ያለሁበት ቦታ የሚደምቅ ነው። በቃ አሁን በ20 አመት አይደል የሰራው ስራ 20 አመት የጀመርክ ሰሞን ከባዱ ነገር ምን ነበር? ከድሬ ማጠብ ስትጀምር ያው ከባዱ ነገር ማጠብ ሲጀምር ያደጋ ምናምን ሲመጣ ኦኬ የተለያየ እንደዚህ ድንገት በነገራችን ላይ ጀናዛ ሁሌ ሲመጣልኝ ንጹህ በብዛት ንጹህ መጥቶልኝ ያውቃል። አስፈሪ ምናምን ይመጣል። ኦኬ እሱን መቋቋም በጣም ይከብዳል። ውጡ ብለህ ራስህ ያንን ነገር እንደ ወንድሜ እንደ አባቴ እንደ ወንድም ልጅ ምናምን ይባላል እንደዛ ራሴ ዋጥ አድርጌ ሱብሃንአላህ እንደምታየኝ አይደለም ብቻ ይሁን አንዳንዴ በቃ ኑር ያለው ሰው ታያለ ማጅብ የምትለው ሰው አለ። አንዳንዴ ደግሞ ዘጋ ተሰብስቦ ጀናዛ ሲያጥቡ የለም እነሱን ለማስተማር አስገብተህ ያለውን አክባር የልጁን አክባር የምታየው ነገር አለ። አይብ ነው ከሌ አትልም ከዛ ጋር ገና ዋሲነካው የሚቀየራል ከኔ በለጠም ይቀየራል። እኔ አሁን አረቡ ነው የሚባለው እና በጣም የሚቀየር ጥቁር የሚል ማለት ይላል። ከዛ እኔስ ማን ነኝ ሁሌ ነው ጀናዛ ማጥቶ ሁሌ ተለያየ አክባራ ያለው ማለት ነው።
ከአክባር ውስጥ አንዱ እኔ ነኝና ገብቼ ያለው መስጊድ መዲና ተብሏልና ኦኬ ልክ ገብቼ ወላሂ ሱዳንም ሰግዱ ከጥበት በኋላ በቃ በዛ ጋር ትገባና ወደ ሰላት የምትገባው ያ አላህ ዘጋ አንዋር መስጊድ ያገር አሊሞች አሉ ገና ሲያዩኝ አመጣ ይሉኛል እና አይተው አመጣ ለሰላት የሚዘጋጁ ብዙ ውዱ ምናምን ያደርጋሉ ገና ነው አይተው ያ አላህ አንተን ሲያዩ በቃ ጀናዛ መጥቷል በቃ ሱብሃንአላህ እና በቃ አያቱ ከባድ ነው አዎ ከባድ ነው ወደ ራስ ደስታ አካባቢ ደግሞ የሆነ ጊዜ በቃ ከጓደኞቼ ጋር የታመመ ራስ ደስታ ልንጠይቅ ይሄድን አትግባ ተብዬ ስወጣ ልጆቹ በአጋጣሚ ከእንግሊዝ ከምናምን ከተለያዩ አውሮፓ ነው የመጡትና ኦኬ ብዙ ጓደኞች አለኝ ብያለሁ የጨርቆስ ሰፈር መርካቶ ምናምን በቃ ማቀኝ ኸልቅ የለምና ከብዙ ጓደኞች አሉ እና ያውሉ እየሄደውና የካደምን ያለ ነው ልክ ከበራስ ደስታ እንድስመጣ አፍሪካ ትምህርት ቤት የለም እንዴ ልጆቹ ሲጫወት ምናምን ነገር ልጁ ድንገት ትምህርት ቤት ወድቆ ይሞታል እና እኔ ነኝ አጥቤ ምናምን የቀበርኩት እና ልጆቹ ለካ ጀናዛ ቤቱን አይተውኛል ኦኬ ልክ ያለፍን ትምህርት ቤት ፎቃላ አዝራኤል ልጁ ወቀይት ይግባ አዝራኤል ይላል ያ ሁሉ ሰው እንደዛ ሲል በቃ በጣም ያስጨንቃል አይተውኛል ማለት ነው እነዚህ ልጆች ጀናዛ ሰዓት ይሄ ተጽዕኖ በህይወት ውስጥ አለ ያው ትችላለህ በቃ ለወንድሞች ሲባል ማለት ነው ማለት አንድ አይብስ ስትርኩ አላህ ደግሞ የሚሰጥ ምን አለ በዛ ላይ ደግሞ ማንንም ማገኘው ዱንያ ላይ ታግለ ማታገኘው አላህ Subhanahu Wa Ta'ala ይሁድን ተራራ አጥበ ድጋሚ ላይ ስትገባ ይሁድን ተራራ ሰባት ላይ ድረስ ነው አላህ Subhanahu Wa Ta'ala የሚሰጥ ያንን ምን እንዳበለ መምጣት አለ ሰው ያየኛል ብለህ እንዳትመጣ ቀብር ስራ ይበላሻል ይሄ ሁሉ አመት የለፋው ገደል ሊገባ ነው ስለዚህ በጣም ጥንቃቄ ይፈልጋል በጣም ሱብሃንአላህ አሁን በሳምንት ምን ያህል ጀናዛ እንትን ታረጋለህ ማለት ነው ከድሪ ኦልሞስት በቀን 3 ማለት 15 እስከ 20 ባለው አንዳንዴ 2 ይመጣል አንዳንዴ 3 ይመጣል አንዳንዴ ደግሞ 5 ይመጣል 6 የመጣ ጊዜ ደግሞ ቤተሰብ ሙሽራ ምናምን ይመጣል አደጋ በርከት እኔ በጣም ነው ግን እኮ የሚገርመው ልክ ፋሚሊ ጀናዛ አጥበት አቃለ ማለት ነው ፋሚሊ 6 ቤተሰብ አጥበያለሁ 6ቱም በአንድ ጊዜ ማለት ነው በአንድ ጊዜ ምን ተፈጥሮ ነው ማለት በቃ እነሱ ለሽምግልና አድርገው ጨርሰዋል ኦኬ አባት ወንድም ልጅ ሱብሃንአላህ ያክስት ልጅ አንድ ላይ ይሄዱ በቃ እዛ ጋር መቆጣጠር የምችለው ነገር የለም አንድ ላይ በቃ ተደንግጣል 6ቱም አረፉ 6ቱም ወደ አንተ መጡ 6ቱም በቃ ተደንግጣል ከሚሊሊክ ነበር የመጡት ሲነግሩኝ እኔ ራሱ ከበደኝ እዛ ጋር የሰዎቹ ጩኸት የለም አልቃሽ የሚያለቅሱት በጣም ይከብዳል ራስ ከባድ አላህ ይዘንላቸው በቃ ይነናት ስታሳልፈው በጣም ይከብዳል እንዲህ ደግሞ አንዳንዴ ደግሞ ሙሽራውን የ6 ወር ምናምን ይሆነና ሚስቱ ርጉዝና እዛ ጋር እሱ ምንም ሳይታመም ምን ሳይል አስበው የልጅ አባት ሊሆን ነው የምትደሰትበት እዚህ ጋር ሲጫወት ያው በራስህ አይተው ወድ ላይ እንደዚህ ሲል ቀባት ሊሆን ነው ምናምን ብለ ያው ዱንያኛ ረጅም ማረን ምን ፕላናችን ለዛ ረጅም አድርገን ብዙ ነገርና ሱብሃንአላህ እዚህ ጋርም ደግሞ እንዲሙቶ ወላሂ ልጅ በጣም ሰደቃ ጎበዝ ነበር ኦኬ እንደውም የዚህ ልጅና አካባቢ ወደ መሰለሚያ አካባቢ ነውና ሚስቱ የ6 ወር ርጉዝ ነች ያለው ኑር እንዳይመስል የፊቱ ኑር ሱብሃንአላህ በጣም ሰደቃ ሲሰጥ ምን ሲል የዛን ነው ሊሞት ሱቢ ሰግዶ ነው የወጣው ለአንድ ለትልቅ ሴትዮ ያመጣ ነው የነገረች ግንባሩ መሳም ይችላል ወይስ ትለ አቺም አጅነብይ ማለት ማዘ ግን
የት ያውቁታል ስላት ሞተ ሲባል ነው የመጣው። ኦኬ ልጁ ለአካባቢው ያለው ማወደው ሰው የለም። በቃ ሱብሃንአላህ። ከድር ሁሴን አብዱራህማን ነው እሱ። እኔም ከድር ሁሴን አብዱራህማን። ኦኬ እኔስ ማን ነኝ አልኩ። በቃ ኢየሱስ እንደዚህ ሆነ። እኔስ ሁሌ ጀናዛ መንካት ብቻ አይደለም። እኔስ ማን ነኝ የምትለው ነገር አለ። ሱብሃንአላህ። እኔ ሁሌ የምደነቅበት አንድ ነገር ነው መሰለህ ከድሬ፣ አላህ ይሄ የሞትን ጉዳይ የጀናዛ ጉዳዩን በቃ በጣም አስፈሪ አድርጎታል ልባችን ውስጥ አይደለ? እሱ ራሱ ኒዕማ ይመስለኛል። በቃ ሞትን መፍራት መቻል በቃ በጣም ትልቅ ኒዕማ ነው። አትሊስት እንትን እንላለን እና እንደው ምናልባት አንተ ስራ ስለሆነ በጣም ዴይ ቱ ዴይ አክቲቪቲ ስለሆነ ምናምን የመላመድ ስሜት ይሰማሃል ወይስ ሁሌ አዲስ ነው? አይ ሁሌ አዲስ ነው። ይሄ እኮ እኛ አይደለንም ያልነው ረሱል ሰለላሁ ዐለይሂ ወሰለም መርሳት ባይኖራል እንጂ መርሳት ባይኖር እኮ ቁመን እዚህ ጋር እንተላ ነበር። ቁመን ያ አላህ ሰዎች እኮ ሰው ሲሞት ቁሞ ነው እግራቸው ውስጥ እኔስ ማን ነኝ ብለው ያስተነጥ። እኛ ግን መርሳት ቢኖር ብለን እቺን ተፎክር አድርገን እንኖራለን እንጂ እንደ ጀናዛ የሚከብድ ነገር የለም። እዚህ ጋር ይተው እዛ ጋር ሞተ ስትባል ምን ያህል መቼ በማይለመድ ቢኖር ጀናዛ ነው። አንዳንዴ የመስጊድ ሰው ነው 7 ቀን እንደዚህ አካባቢያችን ላይ ጮበረንዳ ኦኬ የ7 ቀን ጀናዛ አውጥተናል። ቁርአን ይዘዋል በእጃቸው። ኦኬ ግን በጣም ቢገርም አሊም ነበሩ። በቃ ሰውየው በጣም ሰደቃ ሰጪ ምናምን ከአሜሪካን ግቢ ፈርሶ አላል። አሜሪካን ግቢ ፈርሶ ወደ የት መጣ? ወደኛ ሰፈር ኦኬ ጮበረንዳ ድልድይ ነው የሚለየን። ኦኬ ከዛ ግቢ ውስጥ ነው ያወጣናቸው። ማንንም የሚጠጋ ጠፋ። ኦኬ ምን ነው የሞቱት? እሳቸው ጭስ ኦኬ ሐሙስ ቀን ነው ምናምን ነገር ብቻቸውን ነው የሚኖሩት። ያው ልጅ መጨረሻ ላይ ነው የመጣው። ኦኬ ልክ እንደዚህም ነገር አለ እና 7 ቀን በቃ ሰዎች ፖሊስ ሲስተም አልገባም እስከሚል ድረስ አረ ቀላል ነው ምናምን ብዬ ገብቼ በነገራችን ላይ ሽቶ አላስገባም ምናምን ሲል በነገራችን ላይ እኔ ደግሞ ምንም አይብ ሰው ሆነ አይብ ማለት ነው አላህ ላፍንጬ ለሁሉ ነገር እንድሰጥር አድርጎኛል። አስችሎኛል። ገብተን አወጣናቸው። ሰውየው ምንም እንዳልሆኑ ታውቃለህ። ያ አላህ ያው እሳቸው እንዲገኙ ብሎ የመጣ ነገር ነው እንጂ እሳቸው ምንም አልሆኑም። አጥበን እኔና ሸካሚል ከሚገርም አንዱ ደግሞ ያው እኛ ብዙ ጊዜ የጀናዛ መኪና የለንምና ኦኬ ሰው ነው ምንምነው አንድ ክርስቲያን ልጅ በጣም ቴዲ ይባላል ልብስ ሰፊ ምናምን ነውና አኽላቁ በቃ የሙስሊም ኦኬ ማንንም የሚረዳ ታውቃለህ። ያው በዚህ አጋጣሚ እዚሁ ላመስግነው ዶልፊኑን ቁልፍ ሚነዳ ካለ ተብሎ ሚነዳ አንድ ወንድማችን አሊ መሐመድ ይባላል። እሱ መኪናውን ያዘ። ያ አወሊያ አስገብተን እዛ ሰዓት አወሊያ ነበር ምን ካደሙ እዛ እንትን ብለን በቃ ማን የሞት ውስጥ የሚባል ድረስ ኮልፌ 2 ቀብር ነበረ። ዙር ላይ ነው ውጪ ተሰግዶ ማቆ ውጪ ተሰገደ። ለሳቸው ለዛኛው ብቻ መስጊዱ ሞላ። ሱብሃንአላህ ሰበብያ ማለት ነው። ስለዚህ አላህ ብዙ ታምር ያሳያል። ቁርአን እጃቸው ላይ ነበር። ቁርአኑ በቃ እጃቸው ላይ ነበር። ያሲንን እየቀሩ ነው እጃቸው ላይ ይዘውታል። ከዛ ቀጥሎ ያለውን ሱራ ለማየት በቃ ጉጉት ነበር። ያው ሩሽ ይወጣም ተፈው ምናምን ነገር አላ እዛ እሱ ላይ ያለ ግን እንደዚህ ይዘውታል። ወዲያውኒ እንደ ጓደኛዬ በቃ እንደዚሁ በሙት ያላህን ቃል ይዞ መሙት ማለት ከባድ ነው። ምንመኘው ካቲማ ማለት ያ አላህ የቂያማ ቀን በቀኝ እጃችን ኪታብ አላህ የሚሰጠን ያድርገን ምንለው ይሄን ነው። ካቲማ እዚህ ካማረ እዛ ደግሞ ምርጥ ነገር ነው የሚሆነው። ሱብሃንአላህ። በቃ ቀደም ሲል ያጣራሁኝ ነበርና ስለ ቀለበትም ጋር የተያዘ ታሪክ እንዳለ ሰምቻለሁ። እስቲ ስለሱ አውራ። ጓደኛዬ ቀለበት በጣም ሙዱ ጓደኛዬ ዙር ላይ ነበረ ማለት ዙር ላይ ትልቅ ሰው ያጥበን ስለሱ ታሪክ እየተናገረን ነበር።
ሰውየው በጣም ኑራቸው ኑር እንዳይመስል ከዚህ በኋላ ያለው ብርሃን ልክ ማብራት እንዲኑ ፊት ላይ የሚበራው ነገር የለም ደስ በጣም ያምራሉ ደስ ሲሉ ሲነካቸው ይሞቱ አይመስሉ አንተ አባት ምን ነው የሚሰሩት ያለ አብድዬ በጣም ደስ አይኑ ምናምን ስላቸው በጣም ደስ እኔ እንደሳቸው ነው ብሞተው ምስኪን ይከድማሉ የተለያየ ነገር ያደርጋሉ ኸይራቸው ኸይር እንዳይመስል አለ ልጃቸው ነው ይሄንን እየነገረን ነው ኦኬ ያባቴ ኸይር ጣም ማንንም አይደርሰው ነው ምናምን ነገር ይያለ ልክ የጓደኛችን ደግሞ የሳቸው ሞት ተመኘ ኦኬ እንደሳቸው አድርጎ አላህ ይክደልኝ ኸይረኛ ነው በጣም ውጪ አብረን አንድ አመት ምናምን በጣም የረጅም ጓደኛዬ ነው ግን አንድ አመት ያህል ሊቢያ ተገናኝተን ነው እሱ ወደ ሌላ ሀገር ለመሄድ ማለት ነው ኦኬ ግን ከዛ መጥቶ ማለት ነው እዚህ መርካቶም ሱቅ ምናምን አለው ኦኬ እሳቸውን ያጠብን ጊዜ ወዲያው ነው ጌታ እና ባኑ ቢንያረን አላህም ደግሞ 10 ላይ ሞተ ተብሎ ተነገረ ለመሞት ነይቶ ነው በቃ ለመሞት እንደሳቸው ያድርገኝ በቃ ምንም ነገር ዱንያ ላይ ሳልበላሽ ሶን ሳልዘውልም አዛሳላረግ ከሰደቃ ያስኩቱን ያዞን ብር ይሰጣል ወላሂ አሉ ብዙ ልጆች አሉ እንዴ ያዙት በቃ በሳምንት እንደዚህ ጀናዛ አለ ምናምን ስንል የሚሰጡን የሆነ ብረት የሚሰራ ልጅ አለ ብረት ፌሮ ምናምን ወላሂ ስንደውልለት እውነትም ሙባሪክ ተባለ በቃ አሉ እነ መሐመድ ኢሳ እነ ሙባሪክ ብዙ ልጆች አሉና ምንም በቃ ለበራቸው ማይሳሱ ታካለ ዱንያ ላይ አላህ በረካ አድርጎ የፈጠረው ሰው እኔ እንደነሱ ያርገኝ ነው ማለት አሁን ገባህ የነሱ በጣም ይበልጣል በብር በትንሽ ብር እንኳን አይደለም የፈለጉትን የሚያደርጉ ልጆች አሉና አላህ ደግሞ እነሱንም አያታቸውን ረጅም ያድርግ ስተነ ልጆች ሶ 10 ላይ እሱም አረፈ 10 ላይ በቃ ተደወለ ባለቤቱ ደወለች ከድር አብሮዋን ነበር አው እስቲኑን አዩልኝ አለች በቃ ታድላ አላህዬ መቼ ሆነ እኔ እንደሷ መቅራት የሚችለው የእርሶን ጥያቄ ለመመለስ አያ የቁርአንና የዲን ትምህርት ማዕከል መፍትሄ ይዞሎት መጥቷል ልምድ ባላቸው ኡስታዞች በየትኛውም ሀገር ባሉበት ቦታ ሆነው በተመቾት ቀንና ሰዓት በኦንላይን መከታተል ይችላሉ አዲስ አበባ ለምትገኙ ደንበኞቻችን በቤት ለቤት ማስቀራት መጀመራችንን ስንገልጽሎ በታላቅ ደስታ ነው ከጀማሪ እስከ ሂፍዝ ድረስ ልምድ ባላቸው ኡስታዞች የተጅዊድ የተጥቢቅ የነظርና የሂፍዝ እንዲሁም የተመረጡ የተርቢያ የሐዲስ የፊቅህ ኪታቦችን እንሰጣለን ለሴቶች ልምድ ባላቸው ሴት ኡስታዞቻችን እናስቀራለን እናስተምራለን ማዕከላችን አዲስ ለሚጀምሩ አሊያም ጀምረው ላልጨረሱ በአጭር ጊዜ ውስጥ ቁርአንን ተጅዊዱን በጠበቀ መልኩ እንዲያከትሙ ያደርጋል ከምንሰጣቸው አገልግሎቶች በተጨማሪ ልምድ ባላቸው የቋንቋ መምህራን እንግሊዝኛ አረብኛ ቻይንኛ ኦሮምኛና የተለያዩ ሀገራት ቋንቋዎችን እንዲሁም የኮምፒውተር ስልጠናዎችን መስጠት ጀምረናል አድራሻችን ቤተል አደባባይ ወደ ወይራ በሚወስደው መንገድ አዲስ ኢንተርናሽናል ባንክ ያለበት ህንጻ 3ኛ ፎቅ ላይ ያገኙናል ለበለጠ መረጃ በ0903 52 53 52 አሊያም በ0911 27 81 82 አያ የቁርአንና የዲን ትምህርት ማዕከል ለላቀ ለውጥ እንተጋለን እንኳን ደስ ያላችሁ በ8% ቅድመ ክፍያ ከ250 ሺህ ብር ጀምሮ በታላቅ ቅናሽ አዲሱ የዲያስፖራ ብሎክ ለሽያጭ ቀረበ በለቡ መብራት በሚገነባው ሰፊ መንደር የመኖሪያ ቤቶች ከስቱዲዮ እስከ 4 መኝታ እንዲሁም የንግድ ሱቆች በተለያየ ካሬ አማራጭ በመሸጥ ላይ ይገኛሉ ቤቶቹ ምቹ እንዲሁም የሸሪዓን ህግ ተከትለው ዲዛይን የተደረጉ መሆናቸው ተወዳጅ አድርጋቸዋል በአሉሚኒየም ፎርምወርክ የሚገነቡት ህንጻዎቻችን በተያዘላቸው ጊዜ ልቅም ጥንቅቅ ተደርገው ለማለቃቸው ቅንጣት አያጠራጥሩም ቀድመው ለሚመዘገቡ 30 ሰዎች ዳጎስ ያለ ቅናሽ ተዘጋጅቷል ባሉን ውስን ቦታዎች አሁኑኑ ይመዝገቡ በልዩ ልዩ ምክንያቶች ሁለተኛው ክፍያ መክፈል ባይችሉ በማንኛውም ሰዓትና ጊዜ ትርፋማ ሆነው ቤቶን የሚሸጡበት እድል ተመቻችቷል ምን ይሄ ብቻ ቤቶን እየኖሩበት ይከፍሉ ዘንድ ከወለድ ነፃ በረጅም ጊዜ የሚከፈል 60% የባንክ ብድር ተመቻችቷል በአንድ ወለል 5 ሊፍቶች የልጆች መጫወቻዎች የመዋኛ ገንዳ ቻርጅ ስቴሽን ላይብረሪ የመሰብሰቢያ አዳራሽ ከግዙፍ ሞል ጋር በቂ የመኪና ፓርኪንግን ጨምሮ የተለያዩ የእምነት ተቋማትና የመዝናኛ ቦታዎች ይገኛሉ
በ0908 54 34 54 ወይም በ0974 74 74 50 በመደወል ቤቶን ይሸምቱ። ዲኤምሲ ሪል ስቴት ደስታ እዚህ ይጀምራል። የሥራ ዕድሉ እጅግ በጣም ሰፊ የሆነና የወቅቱ ተፈላጊ የሆነ ሙያ የምትማሩበትን ቆንጆ ዕድል ልጠቁማችሁ። በዚህ ዕድል በሰባት ዙር የሰለጠኑ ተማሪዎች አብዛኞቹ የሥራ ዕድል ተመቻችቶላቸው በተለያዩ የቴሌቪዥን ጣቢያዎችና የፕሮዳክሽን ቦታዎች ገብተው እየሰሩ ይገኛሉ። ዕድሉ በቢላል ሐበሺ የተመቻቸው 8ኛው ዙር የቪዲዮግራፊ ፎቶግራፊና የቪዲዮ ኤዲቲንግ ስልጠና ነው። ዘመኑ የደረሰበትን ቴክኖሎጂ በመጠቀም እጅግ በተዋበና ግዙፍ ስቱዲዮ እጅግ ብቁ በሆኑ ባለሙያዎች ነው ስልጠና የሚሰጠው። ከዚህ በፊት አስተምሮ በሲኦሲ ያስመዘናቸው ተማሪዎች ሁሉም ማለፋቸው የትምህርት ስርዓቱንና ጥራቱን የሚያመለክት ነው። እጅግ በጣም ጥቂት ቀናት ብቻ ናቸው የቀሩት። ምዝገባ የሚያልቅበት የመጨረሻ ዕለት የካቲት 10 2017 ዓመተ ልደት ነው። ቦታው ሳይሞላ ቀድማችሁ እንድትመዘገቡ አደራላችሁን የመጣሁት። ለበለጠ መረጃ ስክሪን ላይ ባለው ስልክ ቁጥር ይደውሉ። ምን ሆኖ ኬዙ ይታወቃል? ምንም ጤነኛ ነው። ሁሉም ነገር ኖርማል ነው በቃ። ያላህ። ስለዚህ የሱ ታሪክ ከቀለበቱ ጋር እንዴት ይገናኛል? መጀመሪያ ላይ ነው እቺን ቀለበት ወደ አኺራ ሳይድ በፊት ከዛን ቀን በፊት ማለት ነው። ምን አጋጣሚ ነው ቀለበት አለ። ያው እኔ ብር ምናምን ቤታችን ኦኬ ያው መጋፈር ነኝ። ሁሉም አይነት ስራ እንችላለን። ኦኬ ብራዘር አሉ ሁሉም በቃ የተለያየ ስራ ስለምንሰራ ያው ስናድግም መስጊድ ጫማ ጠብቀናል ከመንታዬ ጋር። ኦኬ መንትያው እንደማለት እና ከሚገርማን መስጊድ ጫማ ሲሰጡን አንድ ጫማ ለኔ ያሰጥኝ አንድ እግር ነው የሚሰጡ ስለማይለዩን ማለት ኦኬ እንደዛው ነው ያደግነው። ኦኬ እዛ ጋር ስናድግ ግን እነ ነብዩ አያሌው አለ እነ መሐመድ አባተ ኡስታዝ መሐመድ አባተ ነብዩ አያሌው ጀግና እነ እንድሪስ አህመድ ደግሞ በቃ በምንም ማይገኝ ኡስታዝ ታውቃለህ። እኔ ለኡስታዝ ትልቅ እድሜው ዑምር ነው ምን መኝለት ወላሂ እንድሪስ አህመድ ማለት ነው። ወጣቱን በፈለግነው አለት ይዘና በፈለገ አካባቢያችን ነገርኩ። እዚህ ጋር ፈተ መስጊድ አለ፣ ጀርባ አዲሱ ሚካኤል አለ። እንደዚህ አድርጎ ፍቅር በፍቅር አድርጎ አሳድጎናል። ያው ማግባታችን ምናምን መለየቱን አይደለም። ልክ እንደዚህ ቦታም ስንደርስ የሱም እጅ አለበት። ኦኬ ኡስታዝ እንድሪስ አህመድ እጅ አለ። እኔ ኡስታዝ ለዱስ ገብቼ እሱ ከመጣ ወጣለሁ ግን አስወጣኝም። ኦኬ ግን በቃ ልክ እሱ ሲመጣ ሌላ ሰው ቀደም ተውጣም ይላል። እንደዚህ ያለ ነው ያሳደገንና ኦኬ ያው ለእንድሪስ አህመድ ዑምር ረጅም ነው ኢንሻአላህ አሚን። ሶ ቀለበቱ ሰጥቷል። ቀድሞ ሰጥቶኝ ነበር። በጣም ብዙ ሰው የሚያቅስ ልጅ ነው። ዝም ብዬ ሰው ምን ነው አዝራኤል ከጀልከው እንዴ ብሎ ሰጠኝ። አንተ እኮ ነው የምታጥበኝ። ያው ጀናዛ ሲታጠብ ቀለበት እኮ ተወጣለህ። ኦኬ ንብረት የሰው ነውና እጁ ላይ ኪሱ ላይ ያለው ይሁሉ የኛ ንብረት አይደለም። የማን ነው? ለባለቤት የሚመለስ ያአላህ። እንደው በገንዘባችን የገዛነው ቀለበት እንኳን እንደዚህ የምናጌጥበት ምን የምንልበት ይወልቃል። ከኛ መይት አይደለም። ሶ የኛ ታዲያ ምንድነው የኛ ነገር ምንድነው ታዲያ? ይሄን ሁሉ ጥለን ከሄድን ያው ነፍስያ ነች። ነፍስያ ግድል ተስተረክ አሉ እኮ ልብስ አውልቆ የሚሰጣል። ያአላህ ከወንድሜ ምንም እንዲህ ነው የሚፈልገው። እንዲህ ሲሆን የመጣው በላ እንኳን ይመለሳል። አሁን ባለንበት በጣም ከባድ ነው። በጣም የሚከብድ ቢሆን አሁን ነው መተዛዘን። ረመዳን መጥቷላ። ረመዳን ሲመጣ ሁሉም እንዲህ ያለው ምች ፍታ ይላል። ሱብሃንአላህ እንዲህ ተፈኩር ብናረግ ይሄን ጓደኛዬ ረመዳን ምን ማይካድሙ ጀማ የለም ከጀልከው ከማጣበ በፊት ወሰደው ብሎ ሰጠኝ። ያ በድሮ ማለት ነው። ቆይቷል። አንድ አመት ምናምን ኦርዲ አንተ እንደምታጥበው በቃ እርግጠኛው ነው። እኔ አላህ ረድሎን ሰው ልጅ መይት ይሁን በፈሳሽ የተሰራው ሰው ልጅ አብቶካላ ያላን ተፈኩር ስለማናረግ ነውኛ። ስለዚህ ስታጥበኝ ወሲያ ሙቼ ከምትወስደው በአያት ይያለው እንዳትከጅልኝ እኔም የልጆች አባት ነኝ እንካ እኔ ሌላ ከሳውዲ ያመጣለሁ ምናምን ነገር ብሎ ተቀበልኩት ማለት ነው። ሱብሃንአላህ በአመቱ ምናምን ነገር ግን ቅድም ባልከው መሰረት ዙር ላይ አብረን ጀናዛ አጠበን 10 ላይ ደግሞ እሱ በተራው ተቀበረ። ያአላህ አላህ ይዘንለት። አንተ ስትሞት ማን ቢያጥበህ ደስ ይላል? እንዲሁ
ካንተን ያው ባለቤት ብትባል ባለቤት አችልም ኦኬ ወይ ሸካሚል ወይ ነገር ያለው እንድሪስ አህመድ ቢያጥበኝ ሁለቱም አይችሉም ግን እንደዚህ ከብዳችኋል ካላችሁ ቅርበት አንፃር ኡስታዝነቱ ከመሆኑ ተነሳ ሸካሚል ማለት ደግሞ ያ አላህ የስንቱን አይብ ሰትረዋል 5 ሳንቲም ይላቸው ምን በቃ የሚበላተው ለሰው ተሯሩጠው ጀናዛን አሯሩጠው በቃ ይካዱት ኮሮና የለ ምን የለ ቢላል አብሺ ይሰሩ ነበር ኦኬ እኔ እንደም ቢላል አብሺ ሲሰሩ አንድ ሰው ቢለይትላቸው አልኩ የኡምራ ወይኔ አጅ ብዙ ሰው ይበላልሳል እኮ እኔ እንደም የሆነ ጊዜ እንደዚህ እድል መጥቶልኝ ቪዛ ምናምን ተቆርጦልኝ እድል መጥቶልኝ በአጋጣሚ አንድ ሰውዬ ለሳቸው ነበር ማስተላለፍ ይፈልኩት ነው ኦኬ አሁን ምን ነገር እዚህ ላይ ስለሆነ ነው ኦኬ እና ሰውየው ብሩ ወደኔ ላኩና 71 ላሉ ብሎ 72 ላይ አካውንት እኔ ጋር ላኩ ኦኬ 65 ሺህ ብር ላኩ ከዛ በባንክ ተደወለና እንደዚህ ብር ልከን ነበር ችግር የለውም የሰው ከሆነማ ይመለሳል እሺ ብዬ አናገርኳቸው እዛው ትራንስፈር አደረገልናቸው ከዛ 70 ሺህ ብር ተፈለገ ተጨማሪ እኔ ኡምራ ልሄድ ነው ኦኬ በቃ ሳምንት 10 ቀን ነው የቀረኝ ኡምራ ልሄድ ኦኬ በዛ ጀማ ላይ ምናምን ሚና በጎ አድራጎት የለም በጣም ሰዎች ደስ ብሏቸው ምናምን ነገር ፖስቶት ነበር ኦኬ እኔ ግን ከኔ የሳቸው ይቀድማል ኦኬ አርቲፊሻል ነገር ገዛንላቸው ኦኬ ወላሂ በዛ ሰበብ 4 ሰው ሰለመ አንድ ቤት ውስጥ ሱብሃንአላህ በዚህች ሰበብ 80 ሺህ ብር ወንድማችን በላከው 80 ሺህ ብር ያው 4 ሰው ወደ ዲን መጥቷል ማለት ነው ተማርከው በስብዕና ማለት ነው አንዳንዴ ሰው አሳልፎ ሲሰጥ አንተ ማሳለፈ መስጠት ነው ያለበት ዱንያ ማለት እኮ እቺ ነች እንጂ ነገ ያው ስንት ብል ምን አይደለም የሚበላ ወፈርክም ከሳም ጠቆርክም ምንም አፈር ነው የሚበላ አንድ ጥያቄ ብጠይቅ ደስ ይለኛል ከድሬ አንድ በጣም በድህነት የኖረ ሰው ጀናዛና የአንድ ቢሊዮነር ሰው ጀናዛ አንተ ጋር ሲመጡ ልዩነት አላቸው የለም ጀናዛ ነው ኦኬ ምናልባት የሚታጠቡበት የተለየ መንገድ አለ ሁለቱ የለም ምንም በቃ የሚከፈኑበት የሚለብሱት የተለየ በቃ ተቀየረኩ ቢኔረም ሆነ ምንም ሆነ ያው ከፈኑ ዋጋ ሳች ጋር ነው በቃ ሱብሃንአላህ ምስኪንም ሆነ ምን በቃ እሱ ስራው ከኸይሩ ጋር ነው በቃ ሱብሃንአላህ በቃ አንድ አይነት ለዱዓ ላይ ምን አይለይ አንድ አይነት ቀብር እንደው ምናልባት አሁን ጀናዛ ብዙ አይነት እንደመሆኑ የሚመጣልህ ማለት ነው ያየኸው በጣም ከብል በተለይ ከኑር ጋር የተያያዘ ከዛ ደግሞ ታሪካቸውን ስታጠና ደግሞ እንደዚህ ናቸው በኸይር የሚታወቁ ሰዎች አንዳንዴ ደግሞ ዱንያን በደንብ ኖሮ የመጡ ግን ደግሞ በቃ አስፈሪ ሎክ ያየህባቸው እና ምን ይኖር ብዙ አሉ ኦኬ ይኸውልህ አንዳንዱ በጣም ሀብታም ሆኖ ለአላህ የኖረ ሰው ታውቃለህ እንደ ኡስታዞች አንዳንዴ ሰምተህ ምሰማውን ብቻ የምትተገብር አለ አንዳንዱ ደግሞ አላህ ብር ሰጥቶት ዱንያ ሰጥቶት መስጊድ የሚያሰራ ምንም ድምፁ የማይሰማ ሰው ሲሞት ለኢላህ ገና ሳታጥበው ጠረኑ ያቁጣኝ ነገር ነው እንደው ግን አንድ ጥያቄ ባቅ ደስ ይለኛል እዚህ ጋር ከድሬ አሁን ጀናዛ ለሳይ 3 ቀን ረቀድ ኦር ዋቴቨር ከሆነ እንትን በኋላ ጠረኑ ይቀየራል ተብሎ ነው የሚታሰበው ግን በቃ ጥሩ ሽታ ሲባል ደግሞ እንሰማለንና ኢዚትሪል የምር ጀናዛ በጣም ጥሩ ሚስክ ሳምቲንግ ሽቶ ምናምን እንደዛ ሊሸት ይችላል በጣም ወላሂ ላኢላህ ቤቱ ደስ ሲል እዚህ ጋር ሰው የሚጫጫው አይደለም ያ ሰውዬ ኑሩ ዱንያ ላይ ሰራው አንድ ፈሳሽ የሚባል ነገር አይኖርም እኛ እኮ በጣም አላህ እኮ አይባችንን ሰጥቶናል ሱብሃንአላህ አናመሰግንም እንጂ እነነ ሰጥቶ ስንቱ በሽንት ቢብሎት በትቦ ስንት የሚገለገል አለ በስንት ሚሊዮን ብር አስቀይሮ ኢና ሊላሂ ሱብሃንአላህ ለአላህ ያ ረቢ ምስጋና አልহামዱሊላህ ወላሂ አላህ እናመሰግናለን ስለዚህ ይታወቃል በቃ በደንብ ግን አስተኝተው ያለው ጠረን እንዲሁም ደግሞ አሉ ስም የማይጠቀሱ ሰዎች በጣም እንደ እንትን ተይዞ ይለበል
ለመገላገል ከባድ ነው። በቃ ከቦታው ውስጥ የሚሄድላቸው ጠረኑ መጥፎ ነው ማለት ነው። ቀይነስታይ እኔ ማን ነኝ ትላለህ? ማን ነኝ እኔ ትላለህ? ወደ ራስህ ትመለሳለህ። እና ብዙ ጊዜ ጀናዛ በጣም ከበረከ አንዳንዴ ደግሞ ራስ ብቻ መሸፈኑ ጀናዛ አለ። ራስ ብቻ ትልቅ ለምን አይሆንም? በቃ ሁሉንም ታስወጣና ራስ ምትካደመዋል። ኦኬ ከኔ በለጠ ምንም ያልሆነ ያልታመመ ምን ያላለ ያው ብዙ ጊዜ ጥቁር ነው ወይን 4 ወር ወይን 3 ወር ወይን 2 ወር ወይን ደግሞ 10 ቀን እንደዚህ ጀናዛ ይመጣል። እኔ ብዙ ጊዜ በእንደዚህ ጀናዛ ተጠርቻ ካለ የቆየ ማለት ነው። እንደዚህ ታምራለና ተፈኩር ታረጋለህ። እንዲሁም ገና ካፍሩ ወይ ሲድሩ ሲነካው ወዲያው ይቀየራል። ወዲያው ኦኬ ከለሩ ማለት ነው። ከለሩ ጀናዛ ቤት ባይቀይር ወላሂ ሲገባ ለህድ ውስጥ እንዴት ተቀየረ ሰው አይቻካል። ለህድ ውስጥ ይገባ ለህድ ውስጥ ይገባ ጉንዳን ከየት እንደመጣ አይታወቅም። ተቀበለን ሱብሃንአላህ ዘጋ ነው በቃ ወዲያው አለቀ ወጣ። ምንድነው ሰውዬው የሰራው? ቀስ ብለህ ማዳመጥ ጀና ትሄዳለህ ወደ ቤትህ። ሰዓት ነው በቃ መስጊድ ወጣቱ መምጣት ያለበት። ቀጠሮ እኛ እኮ መች እንደምንሞተው እናት ወዳችን ውስጥ ነው የተጻፈው 4 ወር ላይ ግን ያችን ማስቀጠል የምንችለው በኸይር ስራችን ነው። እና በጣም ከባድ ነው በጣም ሱብሃንአላህ። ስለዚህ በጣም ብዙ አይነት ያጋጠማል። በጣም ብዙ አይነት እንደው ምናልባት አሁን እንደዚህ የከፋ ነገር ስታይ ምናልባት ስቶሪያቸውን አጥንተህ ምናምን ለእንደዚህ አይነት ነገር አሁን ለምሳሌ ቅድም የጉንዳኑን ኬዝ አለ እንዳስገባችሁት ቀጥታ እሱ ተቀበላችሁ ምናምን ሌላም ነገር ይኖራልና እንደው እንደዚህ አይነት ተደጋጋሚ ታሪክ የምታይባቸው ሰዎች በህይወት እያሉ የሚያመሳስላቸው ነገር የነበረ ይሆን? ምንድነው እሱ ምን መሰለህ? አላህ መገዛት አንድና አንድ ነው መሆን ያለበት። ዱንያ እንደፈለገች ትመጣለች። አሁን ባትመጣ በኋላ ትመጣለች። ልጆች አሉክ የልጆቹ ዱዓ ያመጣዋል። ዱንያ ለዱንያ ምንም መጨነቅ አያስፈልግም። አንተ ሊላህ ተዓላ ብለህ ለአላህ ስራ አላህ ያመጣዋል። ከየትም በቃ ለዲን እየለፋ ነው ሙጃሂድ እያረክ ነው والله ያመጣዋል። በቃ ካላህ ተስፋ ለመቁረጥ ጤነኛ ሁናል አላህን ታመሰግናለህ። ታማል ስለቻልክ ነው አላህ የሰጠ። ካልቻልክ አይሰጥህም አላህ። ልጆች አለ ሚስት አለ መቻል አለብህ። እኛው በቀብር ቦታ አለ ቆሽሻ ልትመጣ ትችላለህ። ጀለቢያ ሊበላሽ ይችላል ምናምን አሁን ቀብሬ ነው የምትወት ሱቢ ላይ የነበረ ሰውዬ ማለት ነው። ሱብሂ ሱቢ ሰግዶ والله ቁጭ ባለበት ሞተ እዛው መስጊድ ውስጥ በቃ መስጊድ ውስጥ ጥግ ላይ ቁጭ ብሎ ሞተ ተብሎ ተደወለ። ልጆቹ ተረባብሸዋል ምናምን እንዳታለቅስ ነው ያልኩት። والله አታልቅስ አልኩት። ልብስ አስወልቄ ሳይሆን የሰውየው ኑር እንዳይመስል መስጊድ ውስጥ ሁሉ ምስኪን እንደ ረመዳናችን እንዲል ልንጾም ነው አላሉ። ሱብሃንአላህ ይድሩ አላህ ይራማቸው አጁትሬ እኛ አካባቢ ፓስተር አካባቢ እንደነ አጁትሬ ድጋሚ አሊባሻ ኦኬ እነሱን والله ሀያታቸውን ረጅም ያድርግልን ቀብራቸውንም አላህ ያስፋልን። ረመዳን ጁማ የተለያየ ልብስ እንደሚያመጡልን ታውቃለህ? والله ፈትህ መስጊድ በጣም ጠባብ ነች። ኦኬ ያመጡልናል። ነብዩ አያለው በቃ ማልክ ያው ሲጀበር ዲን ላይ አንደኛ የሆነ ሰው ነው ወይ ጀማው ምናምን ታውቀዋለህ። የነብዩ አያሌውም አለ ረመዳን ላይ والله እንጃ ያው አፉ ካለኝም አፉ ይበለኝ። ፖስታ መስጊዳችን እንደማንቸገር ታውቃለህ? ፖስታ ኦኬ ደብዳቤ ነው የምናውቀው والله ለእያንዳንዱ ለጫማ ጠባቂ የሆነ ብር እንደዚህ ፖስታ ያደርጋል። ቁርአን ያወቀ በቁርአን የሚደርስበት ሰው የለም። ቁርአን ካወቅ አፊስ ኮንክ የተለየ ብር፣ ሙአዚን ኮንክ የተለየ ብር፣ የመስጊድ ካዳሚ የተለየ ብር። እኔ ጀናዛ ነበር እኔ የተለየ ብር ነው ያለኝ። ጀለቢያ ብር
እንደዚህ አይነት ሰውየው ነበሩ። ሰውየው ኦኬ 2 ቀን ረመዳን ላይ ብር ሰጥቶኛል እኚህ ሰውዬ ማለት ነው። አሁን እኔ ግን ጀናዛቸውን አጠብኩ ነው አለ። ሱብሃንአላህ هل جزاء الإحسان የመልካም ነገር ክፍያው ጺማቸው ብትን ምን ያላቸው ኑር እንዳይመስል እኛንም እንደነዚህ አባት አላህ ያርገን። አሚን አሚን ሱብሃንአላህ። እንደዚህ ነው። ምናልባት በዚህ ሙያ ላይ በጣም ከመቆየትህ የተነሳ አንድ ማወቅ የምፈልገው ነገር ምንድነው ከድሬ አንዳንዴ ከተቀበረ በኋላ ድጋሚ መውጣት የሚኖርበት ኬዝ ምናምን ገጥሞ ያውቃል? በስራ ሂደት ውስጥ ጀናዛ ከተቀበረ በኋላ ይውጣ የተባለበት አጋጣሚ ምን ከቤተሰብ ሰብ ሊኖር ይችላል። ኦኬ ወይ ባብት ሳይመረመር ከተቀበረ ሊወጣ ይችላል። እንደዛ ገጥሞ ያውቃል? አዎ ብዙ ጊዜ አለ። ኦኬ ወይ 2 ወር ወይ 3 ወር ኦኬ እንደዚህ ይወጣል። ፖሊስ ወረቀት አለው፣ ማስረጃ አለው። ያ ማስረጃ በቀበርከው ወረቀት ይዘው ከመጣው በቀበረ አይተው ራሳቸው መርምረው መጥተው ድጋሚ ደግሞ ይቀበራል ያ ሰውዬ። ኦኬ ከዛ በኋላ ለደህንነት ስለሆነ ሁሉ ያ ነዳማ እንዳያደርጋቸው መጀመሪያ ተመርምሮ ቢቀበር ኸይር ነበር። ከተቀበረ ከቆየ በኋላ ከሚወጣ እንደዚህ ማጋጣሚ አለ። ድጋሚ ደግሞ ወላሂ በጣም እንጃላ ይላል አንዴ እንደዚህ እኛ አካባቢ ነው። እሺ ልጁ ማረሚያ ቤት ሞተ። ኦኬ እና እናት ነች አይደል? የእናት ነገር አያልቅምና ልጇ ሞተ። ጀናዛ ካልወጣ ብላ ጀናዛ ወጣ። ተቀብሮ ነበረ ልጁ በመዘጋጃ ምናምን በመዘጋጃ ምናምን ተቀብሮ እሱ ወጣ። ሌላ ሰው ደግሞ ተገኘ። ኸድር ጀናዛ ምን ያደርግልሃል? ይኸው እኛ የምንፈልገው የጀናዛ ነው። ሰውየው ምን ያደርግልሃል? ሌላ ጀናዛ ወጣ። ሌላ ጀናዛ ቀይ ናቸው። ኑራቸው ኑር እንዳይመስል ወላሂ ከዛ ውስጥ ወንድ ሆነ አይቀርብም። ሽታ ወንድ ሆነ አይቀርብም። ወጣ። ሲወጣ ግን እዛ ላይ የሚገርም ሰውዬ 4 ወር ተቀብሮ ምንም ያልሆነ ታውቃለህ? በ4 ወር ውስጥ ሰውየው ያልጠየቀበት እንትን የለም። አስፈልጉ ዘመድ ኦኬ ዘመድ አፈላልጎ ምናምን ነገር ሚሊሊክ አላሰቡትም። ብዙ ጊዜ እንዲህ ሰው ሲጠፋ ሚሊሊክ እንደዚህ የሚመረመርበት ቦታ ላይ ይለጠፋል ስም። ያው መንግስት ተጠያቂ እንዲያው ይለጥፋል። መንግስት እንትን ያለውን ነው እንደኛ ተባብረው ነው የሚቀብሩት ፖሊሶችም ማለት ነው። ለፖሊሶችም እጅግ ወላሂ ማመስገን አለብን። ማይመጣ خلق የለም እኮ በጣም ወላሂ ፖሊሶችን ወላሂ በጣም ነው ማመስገን ያለብን። የመከላከያ የምን እነሱ አገር እየተጠበቀ እኮ ነው። አንድ ሰው እኮ አገር ሲጠበቅ ሙጃሂድ ነው እየተባለ እኮ ነው። ወላሂ እንደነሱኛ የሚያደርግ በጣም ልክ ነው። እኔ የሆነ 2 ምናምን 3 ወደዛ ያግዣቸዋለሁ። ሳግዝ ግን በጣም ደስ እያለኝ ነው። በቃ መከላከያ ወንኩ ብዬ እንደዚህ ነበር ሰላም መለው ከፊቴ ጋር ማስበው ራሳቸው ነው መስለው ወላሂ እና በቃ ብዙ ጊዜ እንደዚህ ነገር አለና እኚህ ሰውዬ ያላቸው ኑር እንዳይመስል በ4 ወር ነው አይደል? 4 ወር ወላሂ ፎቶ አነሷቸው። ኦኬ ፎቶ አነሷቸው። ጀናዛውን ይዤ መጣው ፍለጋ ሄድኩ። ይሄ ወንድማችንን በስነ ስርዓት ልንቀብር ኮልፌ ሄድን። ይሄኛው እና የእናቱ ኬዝ ያለበት እናትየው ተፈልጎ ክርስቲያን ቀብር ነው የተቀበረው። ሞታ ስላለበት አስፈቅደን በፖሊስ ማስረጃ በምን አስፈቅደው ቤተሰብ ስላለው ወደ እስላም መቃብር ይቀበር ተብሎ ተቀበረ። እኚህ ሰውዬ ግን ተያየን ከልጁ ጋር ነገር ያለው በዚህ ቀለበት ነገር ዝም ብሎ ሳይው በነገራችን ላይ ዝም ብሎ ነው የተያየ ነው። ኦኬ ምን ነው ያየኛለኝ? ሰላም አለይኩም ምን ነው ከጀልከኝ ነው ያለኝ። ወላሂ ሌላ ምንም አላለኝ። ኦኬ ከጀልከኝ ይላል። አረ እኚህ ሰውዬ አንተን ይመስላሉ ስለ አባቴ ናቸው አላለኝ። በቃ ልጁ እንትን ፎቶ አሳየው አባቴ ነው። መሞታቸው ላይ አያውቅም። እየተፈለገ ነው በቃ እሱ ሚዲያ ምናምን አሁን ለምሳሌ ኢቢኤስ ላይ ደውሎ ዘግቶት ነው። አፋልጉኝ እየደወለ ነበርና አፋልጉ ላይ አባቴ ጠፍተዋል ምናምን በቃ ከጠፉ 4 ወር ከ5 ቀን ከ10 ቀን ምናምን ብለው ነበርና እና ሞተዋል ምናምን ብዬ ፎቶ
ሲያይ ተከከለ ጀናዛ ቤት ሄደ ሲከፍታቸው ራሳቸው ናቸው ብዙ እዚህ ጋር ሶፍት ምናምን እንደዚህ ሰው ይካድሙ ነበር አንዋር መስጊድ መዲና ተብሏል አይደል እንደዚህ ክብ ስትሄድ እዛ ጋር ትልልቅ ሰዎች አሉ በጣም ይገርም ወላሂ ነፋሊ ምን እንዳለ ታውቃለህ አንዋር መስጊድ ውስጥ ትሄዳለህ እነ ሸሙዲን አሉ እነ ሸሰይድ ዩሱፍ መንሱር እዛ ጋር አሉ ትልልቆች አሉ ከነሱ ማለኝ ሰውዬ ሸሙዲን ምንድነው ያሉት በጣም ትልቅ ሰው ናቸው ቢገቡ ራሱ ደጋሚ ቢወጡ ምንም አይሆንም ያሉት ወላሂ ያ አላህ ሰውዬው ክፍለ ሀገር አብሬ ነው እጄ ከበርኩት ከአራት ወር በኋላ እዛ ደግሞ ተቀበሩ ክፍለ ሀገር ሄዶ ተቀበሩ ሱብሃንአላህ ያልመጣ خلق የለም እሳቸው ለማየት ሱብሃንአላህ እና እንደዚህም እጄ ነክቷልታ አልহামዱሊላህ አላህ አመሰግናለሁ እንደሳቸው እኔም ከጓደኛዬ ዙር ላይ ተቀበሩ አስር ላይ ተቀበሩ ያልኩ ልክ እንደዚህ ምኞት አልነበረው እኔም እንደሳቸው ተመኘው ያ አላህ ያው ከሞቱ እሳቸው ስንት ጊዜ 3 አመት ምናምን ነው ጓደኛዬ ገና 4-6 ወር ምናምን ቢሆነው ከሞት ልጄን ለማን አደራ ልስጣት? በሰው ሀገር ልጄን ለማን አደራ ልስጠው? የልጆ የትምህርት ሁኔታ አሳስቦታል? እጅግ በጣም እንጂ። ብራይቶች ነን። ልጆን ከሚያልሙት ነጋቸው ጋር ለማገናኘት ሁሌም በትጋት ላይ ነን። ቢፈልጉ ቤቶ ድረስ ካሻው በኦንላይን በመረጡት ዓለም አቀፍ ቋንቋዎች ማለትም በእንግሊዘኛ፣ አረብኛ፣ ኦሮምኛ፣ ቻይንኛ፣ ፈረንሳይኛና በሌሎች ቋንቋዎች ልዩ የትምህርት ጥናት አገልግሎት እንሰጣለን። በየትኛውም የትምህርት ደረጃ ለሚገኙ ልጆች ብቁ በሆኑ መምህራኖቻችን በወንድ አሊያም በሴት እንደ ምርጫው እናስጠናለን። ለልጄ የተሻለ ውጤት ብራይት መርጫለሁ። እናንተስ? ያለምንም ሐሳብና ጭንቀት ከብራይት ጋር ወደፊት። አድራሻችን ቤተል አደባባይ አዲስ ኢንተርናሽናል ባንክ ያለበት ህንጻ 3ኛ ፎቅ ቢሮ ቁጥር 301 ላይ ያገኙናል። ለበለጠ መረጃ 091127 8182 አሊያም 0925 65 9999 ላይ ደውሉልን። ብራይት አስጠኚ ለልጆ የተሻለ ነገር። እንኳን ደስ ያላችሁ! በ8% ቅድመ ክፍያ ከ250 ሺህ ብር ጀምሮ በታላቅ ቅናሽ አዲሱ የዲያስፖራ ብሎክ ለሽያጭ ቀረበ። በለቡ መብራት በሚገነባው ሰፊ መንደር የመኖሪያ ቤቶች ከስቱዲዮ እስከ 4 መኝታ እንዲሁም የንግድ ሱቆች በተለያየ ካሬ አማራጭ በመሸጥ ላይ ይገኛሉ። ቤቶቹ ምቹ እንዲሁም የሸሪያን ህግ ተከትለው ዲዛይን የተደረጉ መሆናቸው ተወዳጅ አድርጋቸዋል። በአሉሚኒየም ፎርምወርክ የሚገነቡት ህንጻዎቻችን በተያዘላቸው ጊዜ ልቅም ጥንቅቅ ተደርገው ለማለቃቸው ቅንጣት አያጠራጥሩም። ቀድመው ለሚመዘገቡ 30 ሰዎች ዳጎስ ያለ ቅናሽ ተዘጋጅቷል። ባሉን ውስን ቦታዎች አሁኑኑ ይመዝገቡ። በልዩ ልዩ ምክንያቶች ሁለተኛው ክፍያ መክፈል ባይችሉ በማንኛውም ሰዓትና ጊዜ ትርፋማ ሆነው ቤቶን የሚሸጡበት እድል ተመቻችቷል። ምን ይሄ ብቻ! ቤቶን እየኖሩበት ይከፍሉ ዘንድ ከወለድ ነፃ በረጅም ጊዜ የሚከፈል 60% የባንክ ብድር ተመቻችቷል። በአንድ ወለል 5 ሊፍቶች፣ የልጆች መጫወቻዎች፣ የመዋኛ ገንዳ፣ ቻርጅ ስቴሽን፣ ላይብረሪ፣ የመሰብሰቢያ አዳራሽ ከግዙፍ ሞል ጋር በቂ የመኪና ፓርኪንግን ጨምሮ የተለያዩ የእምነት ተቋማትና የመዝናኛ ቦታዎች ይገኛሉ። በ0908 54 34 54 ወይም በ0974 74 74 50 በመደወል ቤቶን ይሸምቱ። ዲኤምሲ ሪል ስቴት፣ ደስታ እዚህ ይጀምራል። የሥራ ዕድሉ እጅግ በጣም ሰፊ የሆነና የወቅቱ ተፈላጊ የሆነ ሙያ የምትማሩበትን ቆንጆ ዕድል ልጠቁማችሁ። በዚህ ዕድል በ7 ዙር የሰለጠኑ ተማሪዎች አብዛኞቹ የሥራ ዕድል ተመቻችቶላቸው በተለያዩ የቴሌቪዥን ጣቢያዎችና የፕሮዳክሽን ቦታዎች ገብተው እየሰሩ ይገኛሉ። ዕድሉ በቢላል ሐበሺ የተመቻቸው 8ኛው ዙር የቪዲዮግራፊ፣ ፎቶግራፊና የቪዲዮ ኤዲቲንግ ስልጠና ነው። ዘመኑ የደረሰበትን ቴክኖሎጂ በመጠቀም እጅግ በተዋበና ግዙፍ ስቱዲዮ እጅግ ብቁ በሆኑ ባለሙያዎች ነው ስልጠና የሚሰጠው። ከዚህ በፊት አስተምሮ በሲኦሲ ያስመዘናቸው ተማሪዎች ሁሉም ማለፋቸው የትምህርት ስርዓቱንና ጥራቱን የሚያመለክት ነው። እጅግ በጣም ጥቂት ቀናት ብቻ ናቸው የቀሩት። ምዝገባ የሚያልቅበት የመጨረሻ ዕለት የካቲት 10 2017 ዓመተ ልደት ነው። ቦታው ሳይሞላ ቀድማችሁ እንድትመዘገቡ አደራላችሁን የመጣሁት። ለበለጠ መረጃ ስክሪን ላይ ባለው ስልክ ቁጥር ይደውሉ። ሱብሃንአላህ የሚደንቅ ነው። እንግዲህ ብዙ ኦልሞስት 20 ዓመት ማለት የህይወት የሆነኛው ክፍል ማለት ነው፣ ረጅም ዓመት ነውና በዚህ የህይወት ቆይታ ውስጥ ግን አንዳንዴ ጀናዛ ተብለው ይመጡ ግን አይ ዶንት ኖ ሪሊ ይሁን አይሁን አላቅም ግን
ጀናዛ ተብሎ የነበረ ከዛ በኋላ ተነሳ የሚባል ምናምን ደግሞ ነገር ይባላል። አባንተ እንትን ውስጥ እንደዚህ ነገር ገጥሞ ያውቃል? እያጠቁት የተነሳ ሰው አለ። ይሄ ከንፈር ያው ለምሳሌ ይሄ ከንፈር ይተያ እሺ ከንፈር እሺ የተተረተረችው እሺ አዎ ተረግጬ ነው ሰውዬው ብዙ ጊዜ ልብ ኬስ ይጠበቅ ይባላል። እሺ ያው ጀናዛ አሯሩጡ ተብሏል። እኛ አይደለም ያለው ቁርአኑም ከትቦታል። እሺ ጀና የሞተን ሰው አሯሩጥ አሳድር የሚል የለም። እንደው ድንገት ቤተሰብ እኛ ሀያ አድርገን ቤተሰብ ምናምን እናት አባት ምናምን ካሉ ለነሱ ስንል ነው ምናዘገየው እንጂ ጀናዛን አሯሩጥ ተብሏል። ኦኬ ከሞተ በቃ ለመቅበር መቸኮል ነገር ዙር አካባቢ ነው። አሁን የምነግር ሰውየው ዙር ላይ ሞተ ምናምን ተጠሩ እንደማንኛውም ሰው የትም ጀናዛ ቤት አይደለም ቤት ውስጥ ነው የምናጥበው። እሺ ነው ምን ችግር አለው? ከፈን ምናምን ከፈን ቤት ውስጥ ማዘር ብዙ ታስቀምጣለች ብያለሁ። ኦኬ እና ከፈን እያመጡ ሰው ይነይታል። አምጥ ከዛ ከፈን ቆርጬ ምናምን ሄድኩ። ስናጥብ ግን አጋጣሚ ነገር ነው ወይ ለብህ ያለ ነገር ነው። ብድግ ሲል አቀኝ አላቁ ያ አላህ እንደዚህ ማለት ተተላለቀ። ግን በቃ ቀድሞ ስለመጣኝ እዚህ ጋር እቺ እንደዚህ ተተረተረች። ኦኬ እንደዚህ ማክባራ ምን ተሰማህ ግን አንተ ጀናዛ ብለህ ያጠብቀው የነበረ ሰው ሲነሳ ምን ቃላ ታምር ነው። በቃ ጸጥ ነው ያልኩት ለረጅም ሰዓት። ከዛ ተቀየረ። እሺ በተክቢራ ተቀየረ። አላሁ አክበር ዱዓ ተደረገ ምናምን ሰደቆን እየመጣው መበላው ነው ነበርኩ የዘየው የኔ ልጅ ነው። ሱብሃንአላህ ፈለኩ የኔ ልጅ ነው። ሱብሃንአላህ ጥያቄው አግብታል? አዎ ሱብሃንአላህ ይሄ ከባድ ልጅ ነው። ከኔም ልጅ ከፈለካለኝ አራግብቻለሁ። ያ አላህ ያ አላህ ምርጥ ሚስት አለኝ አልኩት። ማሻአላህ ጋዛው ተባልኩ። የሚደንቅ ነው በጣም ላይክ አንዳንዴ ደግሞ ከዚህ አለፍ ብሎ ደግሞ ከዚህ ጋር የተያዘ ሌላ ስቶሪ ካለ በሰማም ደስ ይለኛል። ላይክ ወይ ተቀብሮ ሊሆን ይችላል ወይስ ኦን ዘ ዌይ ወደ መቃብር እየሄደ ሊሆን ይችላል። እንደዚህ አይነት ነገርስ ገጥሞ ያውቃል? እንደዚህ አንዳንዴ የልብ ኬስ ሲሆን ወደ ሐኪም ቤት ወስደው 2-3 ቀን እየቆየ እንደዚህ የሚነሳው በብዛት ይኖራል እኮ። ግን ምንድነው ገና ሩህ እንትባላለች ሩህ ጮት አትፈልግም። መስጊድ በለው በቃ እኛ ሩዋችን መስጊድ በለው ወላሂ ጮት ካሰማት በቃ ትፈራለች ትጠፍ በቃ መጀመሪያ የሰራው ስራ አለ ምናምን ጮት አይፈልግም። የታመመ ሰው አይጩበት ሐኪም ቤት ብዙ ጊዜ ያላየ ለስጮ የታመሙ ድክ እኔ ነኝ እንደ ተረኛ ነው ያ አላህ። በጤነኛነታችን ግን ተረኛ አንልም። አትጩባት ቁርአን ደስ የሚል ነገር ሩሁ ካልብ ረጋ ያለ እየተደሰተች የምትሄድ ነገር ነችና እንዲህ ነገር ነው የምትፈልገው። ቀጥተንና የሆነ ሳለ ደግሞ አለው ትላለች ማንኮራፋት አለ ምትለው ነገር አለች እሷ ተለቅ እዚህ ጋር አለ። አንዳንዴ ያው በግ እኮ ገፈው ለረጅም ሰዓት እኮ ሰውነቱ እንደዚህ እንዲገተከታ የሰው ልጅም እንደዛ ነው ተጠብቀዋል። እቺ ላባለ ይሄ ላባለ ይሄ ሰውነታችን እንትን አለ መጠበቀው ነገር አለ እና በጣም ጥንቃቄ ይፈልጋል። በተለይ ሞተ ተብሎ ስታወጣው ጥንቃቄ ግድ ነው። እርግጠኝነት ያው ሁሉ ሰው አንተ ላይ ነው ያለው። ይጨርሰው ብለህ ዱዓ ልታረግ ነው ሳይሞት ሞተ ብለህ መጣ። ስለዚህ ጥንቃቄ ይፈልጋል። ቼክ ቆይ ትንሽ ደቂቃ አለ የሰውነታችን ይሞካል። ኦኬ እቺ ስራችን አለች እንዴት ትንቀጠቀጣለች ራሷ እንደዚህ እንዴ መንቀጥቀጥ ባህሪ አላት። እሷ ስጨርስ እንዴት ስትመጣ ይለች። ኦኬ እዛ ሰዓት መፍረድ ትችላለህ። ያለው እዛ ከባድ ነው። ሶ ከዚህ ጋር የተያዘ ሌላ ስቶሪ አለ እስቲ? ቆይቷል ሳላገባ በፊት ምናምን ነገር እንዴ አሁን ዘመድ አለኝ። ከዘመድም በላይ በብዙ ነገር እንደጋገፋለን። እሱ ብቻ ሳይሆን እግር ያለው እነ ሙባሪክ እነ መሐመድ ኢሳ እነ ኢንጂነር ዳውድ ኢማም ዳባት ወንድ ኦኬ እነሱ አሉና አሁን አሜሪካን ያለው ሰው ያለ
በጣም እንደዚህ የቸገሩ ሰዎች ምናምን ነገር ሲሆን ደውለን ኮንታክት እናደርጋለን። ኦኬ ኢንሻአላህ አሁን እኔ እሱንም በዛው ስነግረህ ከለድ ውስጥ ነው የወጣው። ክረምት ነው ከለድ ውስጥ ነው የወጣው። ክረምት ነው ኃይለኛ ዝናብ እየዘነበ ነው። ቀብር ላይ ምንም የሚከፈለን ነገር የለም። ወላሂ ሰው የሚከፈለን ነው የሚመስለው ምንም ነገር የለም። እኔ ብዙ ጊዜ በቃ እንዲከለበስኩ እንዲህ ነው በቃ የምትገባው የምትወጣው በቃ እንደዚህ ነው ነው በቃ ተፈክሩ ማድረግ አለበት። ነገ ያ ሰው አይቶ የሰው ልጅ ነው ያለ እየቀበር ቱታ ስታርክ ስራ ነው የሚሆነው። ወላሂ ስራ ታውቃለህ አፈር መንካት አለበት። ቤትም ባለቤትህ ተንከውስት ያፈሩ ሞት ማለት እንዲህ ነው ተፈክሩ ማድረግ አለበት። ቤተሰቦችም እንትን ማለት አለ። ቤታውን እኔ ማዘር ጭቀውኝ ስመጣ ኳስተቾች እንደመጣው ነው በፍቅር በቃ እንዴ ማን ምን አይነት ዓሊም ቢሆን ነው ምን አይነት ሰው ነው የተቀበረው ተሰማለች። ተለያየ አክባር ልክ ይሄንን ሰውዬ ስቀበር ነጭ ልብስ ነው የለበስኩት ዝም ብዬ ነው የምገባው። ገባው ከሳይው ሙቀት አለው ጀርባው ምናምን ምን አይነት ኸረኛ ነው አላልኩም ነገር ያለው ጉንዳን እንደዚህ የሚወስደው አለ ቢያለው የሚቀበሉ አለ ሱብሃንአላህ። አንዳንዴ ደግሞ ካፍ ከተለያየ ሳት ከፍ ነው ወይም በደንብ ሳይከፈን የለም ላስቲክ ምናምን ሳታረግ ይፈሳል ልብስ ላይ ሊደጋ ይችላል። አብረህ ጠቅልለህ ትጥለዋለህ ልብስ ተፈክሩ ማለት ይሄ ነው። አይታጠብም ምንም በቃ ምንም ማያረግልህም በቃ ትጥለዋለህ ያ ልብስ ለብሰህ ትወጣለህ። ልክ እንደዛ ሰውዬው ስነካው ወንሽ ደምስ ይቀጣብ ነገር አለ ከሱ ምን አይነት አስተጣጣብ አጥቦት ይሆናል። ዝም ብዬ ከፈት ሳረገው እቺኛዋ ተከፍታ እንደዚህ አይደል እኛ ምን ተኛው እቺ ፊታችን እኮ አፈር ትነካለች። ኦኬ ከዛ ዱዓ አድርገን ሶስት ያፈር ዱዓ አድርገህ አፈር የምታረግበት። ኦኬ ስለዚህ ይሄኛው ቀኝ ነው በዚህ ቀኙ ላስተኛው አይኑ ይልገበገባል። መጀመሪያም ሲናድ ድንጋይ መጥቶት ነበር። እሱን ወደ ዳር አድርገን አስተካክለን ምን ከተው ስንል ምን አይነት ነገር ቢኖር ነው ቢስቲ ቆይ ቢዬ እንደዛ ምንም ነገር ሽታ ምንም ነገር አይለኝም አላልኩ ወላሂ ብቻ ዝም ብዬ ጠረኩና ሰውየው እንዴ ረሱል ሰለላሁ አንድ ሙስሊም ያዳነኩ የዓለም ሰው እንደማዳን ነው። እሺ ተንፋሽ ሰጥቶት እንደዚህ ባፉ ቢዬ ደመና ምን አለው አተደምኩ ነው ምናምን ሰውየው ይዳን እንጂ እኮ ድኖ ነገ ብዙ ነገር ኸይር ቢሰራስ ይሄ ሁሉ ለህድ ውስጥ ሆናችሁ ነው የምታወሩት? በቃ ሳብንና አጠገቤ ያለው ሰውዬ ፌንት ነቀለ። አጠብኩት ያለው ሰውዬ ራሱን ስቶተኛ እዛ ተንፋሽ ሰጥቼው አሁን በህይወት አለ ሳይቀበር ማለት ነው። ሳይቀበር አይ ብንቾክል ብዙ ነገር ጉድ ይሰራ ነው። ያቺ አላህ ሰበብያ መናዱ እንዳውኑ አይደለም ርቀት የለውም ቀረብ ይላል የዛኔ እኔ በደንብ ታያለሁ። አሁን እንኳን እንታይምኛ ቁመት በደም ውስጥ ነው በቃ እና እንደዚህም አላህ ተረፈው አሁን በህይወት አለ። አንተ እንትኑ ሂሮ እንትኑ ነህ መቼም በህይወት ሲያቀህ ታው ማለት የሆነ ሰዓት ላይ እንደዚህ ጥቁር ሰው እንደያዘው ምናምን ነገር ማን ነው ምናምን ነገር ያው ወዲያው ትነግረው ሙተ ተነሳት ካልከው ሌላ ነገር ነው። ያ አላህ ለምን ብዙ ጊዜ እኛ ጭንቀት አለ አይደለ? እና ብዙ ስላለ ሱብሃንአላህ ይሄን ያህል ህይወት ላይ በጣም ተጽዕኖ አለው ብዙ አለ። አሁን ከዚህ ስራ ክፍያ የለውም ለተዓላ የሚሰራ ስራ በቃ ሊላህ ተዓላ በቃ ሰው ምን አተረፍክ ከዚህ ስራ ከድሬ? ከዚህ ስራ የሰው ፍቅር ታውቃለህ። መጀመሪያም ሲጀመር በጣም ሳኪታ ነኝ ተጫዋች ነኝ በቃ ሰፈር ብጠራለህ በቃ እንዴት ልበል እንዲህ አካባቢ ሙሉ ጨርቆስ ብትሄድ ከረዩ ሰፈር ብትሄድ አብነት ሰፈር ብትሄድ ኳስ ሜዳ እዛው ነው ያደግነው 31 ኳስ ሜዳ አንድ ላይ ነን። በቃ የሆነ ግን በሆነ አጋጣሚ ኳስ ሜዳ ሲሄድ ደውለው ማን ልትወስድ መተህ ነው የሚባለው። የእውነት አዝራኤል አድርገውኛል። የአላህ ነገር ደግሞ ወይም በንጋታው ሊሆን ይችላል። ኧረ እባክህ ወላሂ በንጋታው ሊሆን ይችላል። ሐኪም ቤት ደግሞ ብዙ ይመልሰኛል። ሐኪም ቤት ሰው አያዘይሩህም? ብራዘርን ከሆነ ሊያዘይሩት ይችላል። ኦኬ ምግብ ቤት ገብቼ ሂሳብ ተከፍሎልላለሁ የሚባለው ማን ይክፈል والله አለም። ከሆስፒታል ለምዶ ሰው እንዳዘይር የማይፈልጉት ለምዶ ሰው እንዳጠይቅ የሚከለክሉ በቃ ስም ያው ስም ከቤት ከዛ ከጎረቤት የሚባለው ልክ ገና በቃ ከሞት ጋር ተሰፍቷል።
እንዴት ልበል ሊዘየሩ የመጡም ሰዎችም ሊፈሩ ይችላሉ። በቃ እንዴት ልበል አንድ ጓደኛችን እናቴ ታመመች እና እንደዚህ መድኃኒት ብር ብሎ ነገሬን ጠዋት ቆይ የሆኑ ጓደኞች አሉ ደውልላችሁ ግን ሰሞኑን አብዝቼባችኋለሁ ትንሽ ቆይ ፋታ ያው የሰው ልጅ እንዳይሰላች የምታደርገው የግድ ነው ሰውዬ ይስፈልጋል። ከእንደዚህ ብር ተቀብዬ ራሽ ደስታ ገባ። ሌላ ጀናዛ ልወስድ ነው የመጣሁት። ወይኔ እናቴ ለጅብ ተናገር ያለው ወይኔ ራሽ ጭቅላቱ የሚያዙ እንደዚህ አረ ወንድሜ እናት አይደለችም ይኸው ክፈትና ባክ ለዛ ደነገጥኩ። እኔ ብሩ ባታመጡ ይሻለኛል አለኝ። ያ አላህ አላህ ደስ ነገር ያ አላህ ስለዚህ ሰው ሲያየህ በቃ የሆነ ሰው ሞቷል የነገረኝ ሰው በቃ ብላውጣ ነው የሚመስለው። ሱብሃንአላህ። ይሄ ግን ታዲያ ማህበራዊ ህይወትን ከባድ አላደረገብህም? ያው ቢያደርግብም ነግሬሃለሁ በጣም ተጫዋች ነኝ። በቃ ተው ለቅሶ ሲሆን የሆነ ነገር መደውልልኝ ሰው የለም። በቃ አካባቢው ላይ ተሰብስበን ብዙ ልጆች አሉ። ያው እነሱንም አላህ ያቆይልን በጣም እንትን እንላለን። አንድ ላይ ኸይር ስራዎች ምናምን ተለያዩ ሚና በጎ አድራጎት ምናምን ብለን ጀማ አለን ተቋም አላችሁ? ተቋም አለን። ኦኬ በዛ ኸይር ስራ ያው እኔን አንደኛ አድርገውኛል። እኔን የሚጠይቀው ምናምን ነገር መኪና የለንም። ኦኬ ጀናዛ የምናመጣበት አንዱ በዛ አንዱ ክርስቲያኑ በዚህ የሆነ ሰው አስፋልት ላይ ከወጣን ሰው ይተባበራል። በቃ አስፋልት ላይ ከወጣን ዝም ብለን ማሞ ተብሎ አዙሮ ነው የሚመጣው። ኦኬ ክርስቲያንም ይሁን እስላም። ኦኬ አንድ እሱ ተነገር ጠቅሙና ሁለተኛ ነገር ደግሞ ሐኪም ቤት ጥቁር አንበሳ ሁለቴ እንዳገባ ተብዬ እንደተከለከልኩ ታውቃለህ? ለምን? አንዴ የአካባቢ ሰው ነው መኪና ሁለቴ መኪና ተገዛለት ልጁ ሲኖ ማለት ነው። ሳምንት ሳይሞላው በመኪና አደጋ ተከሰተ። ከዛ ብዙ በሚና በጎ አድራጎት ብዙ ዶክተሮችን አውቃለሁ። በቃ የፈለከው አይነት ዶክተር ብትደውል ሙስቴር ናቸው። ኦኬ ያንተ ብቻ ዱዓ የምታረግ አላህ የምትለምን ከሆነ ይሳካል። እንደዚህ ከለ ያለ ኢንሻአላህ አላህ ደግሞ ኢንሻአላህ ይሞላዋል። ኢንሻአላህ ነገር ማትቀር ነች ይሞላል። ኢንሻአላህ ይሞላል። እና ስገባ ጥቁር አንበሳ እንደዚህ ከዛ ሰውየው ምን አለኝ ውጣ እኔ ብዙ ኸይር ስራ ሰራለሁ ከፈላ መጣላል ልጅን እንዳከጅል ውጣ አሉኝ። ያ አላህ ብዙ እኮን አብረን ነበር ነው እሺ ብዬ መርሐባ ብዬ ወጣሁ። ከዛ ቦኔ በ5 አመቱ ምናምን በጥይት ተመታ። ይሄው ልጅ ያ አላህ እንደማንኛውም ሰው ልዘይርክ ስመጣ ጥይት ቢዛ አንተን ነው መደፋ አዝራኤልን አልፈልግም ልጅን ለማዳን ነው ምሮራተው አዝራኤል አልፈልግም። ከዛ ልጁ ዳነ። እሳቸው መስጊድ የሆነ መስጊድ ሰልፍ ላይ ተገናኘ አዩኝና እኔን ከጀልክ እኔ ወደዛ ልስገዳሉ። አላህ ልጅን ቢዝል ለከጀልካ ስትገናኙ ድንገት እንደዚህ ከባድ ነው። በኮሮና ሰዓት ወላሂ ከኔ ጋር የማይሰግድ ሰው የለም። ማንም አይሰግድም እኔ ጋር አንዱ ብራዘር አህመድን ነው የሚፈልጉት። በቃ አንተን እንደመሰለ የሆነ ወይ አፈራለብኝ የሆነ ምልክት አለብኝ የሆነ ነገር አለ። ንካ አበጀራያቸው ሳር ያል ኸድር ነው አህመድ ነው እንዴ አህመድ ኮንተት ሰላቱን ይቀጥላል። እኔ ኮንክ አንድ ቤት ውስጥ ነገር ያለው ወንድም አጎት ምናምን ወስጃለሁ። አንድ ልጅ ቀረ። አንተ ያጠብካቸው ማለት አንድ ልጅ በቃ ስልካችን ደንበኛውንና አለኝ እና ባጃ ነው የምንገናኘውና አስተግፍሩላህ። አክቹአሊ እሺ እኮ የሚያስቅ ሆኖ አይደለም ግን በቃ ከቤት ብዙ ሰው ሲሄድ እንደዛ በቃ እኛ አይደለም ወሰኝ አላህ ነው። አንዴ ሰላት ላይ ተገናኘ ሊያርም አለ ብድግ ብዬ ተጠቀሙ መስጊድ ሲጠጉ ቦታ ሲኖር እኔ ማጠገቡ ጋር ሲኖር በቃ ተመለስ ምን ትከተለኛለህ አለኝ። ያ መስጊድ ወጣለኩ አዝራኤል ሽሽት ነው ሱብሃንአላህ ኑራችንን እንቀጥል ነው ሱብሃንአላህ ምን ትከታተለኛለህ ሱብሃንአላህ ድንግጥ ያልኩት በቃ እንደዚህም አጃል በዚህ ደረጃ ህይወትህን በጣም በቃ ኦልሞስት ህይወትህ ሆኗል። በቃ ልጆችህ አሁን አንዳንዴ
ድንገት ሌሊት የምትወጣበት ኬዝ ይኖራል አይደለ? ኦር የሆነ ምናምን ልጆች ይሄን ስራ እንደምትሰራ ያውቃሉ፣ ከማህበረሰቡ የሚሰሙት ነገር እንዴት ነው? ልጆች አሉ አይደለ? ልጆች። እሺ ሁለቱም ልጆቼ አወሊያ ነው የሚማሩት። ኦኬ ማሻአላ ያሉ ለሰላት ሲመጣ ምናምን ገና 10 አመቱ ነው 3ኛ ክፍል ምናምን ነው። ጀናዛ አባህ ለማለት ነው ይፈልገኛል ካለው ያገኘኛል። አወሊያ አይሻልም አንዋር ለምን ገባህ ይላል። በቃ አወሊያ እኮ ቦታ ሌላም ሰዎች ነሸካሚል ስላሉ እነሱም ስላሉ ተከፋፈለን። በቃ ሴቷም የሆነ ሰው ሲሞት አባ ከይደወል በለሳ ነው የሚቀብርላችሁና ትላለች። ወይም ደግሞ አንዱ እዛው ውስጥ ወይና እናትየውን ወይና አባትየውን ቀብር ሊሆን ይችላል። አባት ያንቺ አባት ነው የከፈሉት ምናምን ብትባል ደስ ይላል። ኸይር ነገር ስለሆነ በቃታሚ ስልክ ይጮሃል። ኧረ አባ እየተለከሰ ነው ድረስላችሁ በቃ እንካንከ ምን ነው ምናምን አይቀለቅሶ ነው ታነሳለህ በፈለኩ ስልክ አይዘጋም ክፍት ነው። አሁን ራሱ ቀረጻ ከመውጣታችን በፊት ብዙ ስልኮች እየተደወሉ ነበር። ብዙ ስልክ እየተደወለ ነበርና ያው ኸይር ብለስ ተያስኩ ድረስ ኸይሩን ከአላህ ታገኘዋለህ። ምናልባት ከድሬ አሁን ቀደም ብዬ እንዳልኩትም ለረጅም አመት ስራውን ሰርተኸዋል። ኦልሞስት ህይወትህ ሆኗል አይደለ? ኦልሞስት በቃ ህይወትህ አሁን ከጀናዛ ጋር ሆኗል ቀን በቀን ማለት ነው ዴይሊ። እንደው ግን ማን ጀናዛ ሲያጥብ ብታየው ደስ ይልሃል? ማን መጥቶ ጀናዛን አጥቦ ማየት አለበት ሲታጠብ ማየት አለበት የምትለው ምን እንዴት ያለ ሰው ነው? እንደው የሆኑ ሰዎች እኮ ጀናዛ ሲታጠብ መጥቶ ቢያዩ ካሉበት ነገር ልውጥ ይሉ ነበር፣ ካሉበት መጥፎ ነገር ይመጡ ነበር የምትላቸው አይነት ሰዎች እንደው ምን አለ ባዩ ጀናዛ ሲታጠብ የምትላቸው አይነት ሰዎች ይኖራሉ? መስጊድ በራቸው ገውኑ አዛን እየሰሙ ማይሰግዱ ምናምን ሲሆን ጀናዛ ሲይዙ መልቀቅ እነሱ ይዘው አስገብቶ ሲታጠብ ቢያዩ ወላሂ ወዲያው ይመለሳሉ። ወዲያው እኔ ከ30 በላይ ጀናዛ እያጠብኩ አንዋር መስጊድ ወላሂ ልጆቹ ፍቃደኛ ከሆኑ አንድ ቀን አገናኛለሁ። በጣም ደስ ይለኛል ኢንሻአላህ። የሰለሙ ልጆች አሉ። ኦኬ እንደዚህ አይነት ልጆች ጋንግስተር ምናምን ትላቸው ሰዎች ይሉ ድንግል ምናምን በጣም ተጫዋች ነኝ ብያለሁ። በጮታ መሃል ብዙ ዳዋ አደርግላችኋለሁ። አንድ ቀን አዩ ኦኬ የመኪና አደጋ ምናምን ከመኪናው ውስጥ ተፈልቅቆ ልጁ አልወጣም። ኦኬ ሁሉም ሞት ወደ 10 ምናምን ሰው ሞተ። ልጁ ግን ከመኪናው ውስጥ ወጣ። ያለኝ አማራጭ ዲኑል እስላም መያዝ ነው ብሎ ሸሙዲን ጋር ሻዳ ሲያዝ ነው። ወላሂ አሁን ልጁ ትነየት በቃ የተደርሷል። ማሻአላህ አልহামዱሊላህ። ይሄ ሞትን ተፈኩር አድርጎ የማስታወስ ውጤት ነው። እንዲሁም ደግሞ የሚወስዱት አተው ጎርጊስ አካባቢ ጋር በቃ ጎዳና ብዙ ጊዜ ምንም የሌለው ሰዓት ነው ደስ የሚለኝ። ቀራሪ የሚኖረው አይሸተኝም ብያለሁ። ያላህ ታምሩ ነው። እንደዚህ አይነት ምስኪን ሰዓት በቃ አንጀቴ ውስብስ ይላል። በቃ የት ነው ያለ ነው ዱንያ እንዲህ ነች። እኛ እኮ መይት ነን። በነፍጥ ተሰርተን እንዲህ ላያችንን እንሰቅላለን። ተፈክር ብናረግ ነገ እዚህ ጋር ስወጣ ልሞት እችላለሁ። ተቀምጬ ታክሲ ውስጥ ልሞት እችላለሁ። ብዙ አይነት አሟሟት አለ። አላህ አጀላችንን ረጅም እንዲያደርገው እድሜያችንን ረጅም እንዲያደርገው ሀያታችንን በሚገርም በኸይር ነገር እየሰራን ስንሞት ነው ደስ የሚለው። ተፈክሩ የምትባለውን ትተን መተናነስ ዲኑል እስላም መተናነስ ነው የሚያዘው። ዝቅ ማለት ነው። ዝቅ ማለት ክርስቲያን ነገር ጎዳና ነው። አላወቁም ጀናዛ ምናምን ብለው ይዘውት መጡ። ጀናዛ ቤት ስከፍት ክርስቲያን ክር አድርጓል። ችግር የለውም አብሽር ልጆቹ ቆመዋል። አብሽር የንስሐ አባት ምናምን የሚባል ነገር የለም በእኛ። አንድ ላይ ወደ 9000 ብር ወይ 10000 ብር ነው። እንዴት እናርግ? ሳጥን ስቤ እኛ ባደጋ ምናምን ይመጣላኛ ሳጥን ይመጣል። በሱ ሳጥን አለን። ሌላ ጉድጓድ እንዴት ነው? ጉድጓድ ሄደን ጠየቅን። ጀናዛውን አጠቡ ምናምን እንደኛም ባናጥበው አጠብን ሰተሩ። ከዛ ሄደን ቀጨኔ
የሆነ የልሳባ 3000 ብር የሆነ ብቻ ወደ 10000 ብር ወይ 9000 ብር ምናምን ምርጥ ወንድሞች አሉኝ ብያለሁ። አላህ አያታችሁን ረጅም ያድርግ። ማሻአላህ አሚን። ደወልኩ፣ ወዲያው ተላከለን። ቀብረን መጣን። አንደኛው ልጅ ለምን ምንድነው የምፈልገው አለኝ። ዝም ለገላ አንተ ታጠብ፣ አንተ ነው የምታጥበኝ እንዴ? አይ ዝም ለገላ አንተ ታጠባለህ፣ ጀናዛ የኔ በኋላ ነው። አንተ በኋላ ዝም ለታጠብ። ወላሂ ሰለሙ 4-5 ልጆች እዛው ጋር ሰለሙ። አላህ በዚህ በቃ በትንሽ ነገር ያው 10000 ብር ነው አይደለም የሰጡት ከሰበብያ በቃ እንዲቀበር ኸይረ ነገር ማለት የሰውዬ እዛ ጋር እንደ እንትን የሆነ ነገር ቢል አስቡ። ውሻ ሲሞት ምናምን መንገድ ላይ ያለው ጠረን ስንት ሰው ነው የሚረብሸው? አምጥ ተካፈር ጋር ማገናኘት እኮ አላህ ይወዳል። ከዛ በኋላ ከስራ ጋር ካላህ ጋር ተመዛዘን ገብተህ ዱዓ አድርግ። አላህ ተቀበለኝ ይህን ስራዬ ተዋል። አጥበህ ዞር ብቻ አይደለም ያንተንም ሁኔታ ምን እንደሆነ መፈተሽ ያስፈልጋል። ሱብሃንአላህ በጣም ብዙ ሀሳቦችን ነው ያነሳነው። ከድሪ እንግዲህ ቀደም ብለን እንዳነሳነው ነው ጀናዛ ነው። የሀብታም ጀናዛ የሚባል የለም፣ የደሃ የለም፣ የተማረ የዶክተር የሚባል የለም፣ የፕሮፌሰር የለም፣ የምናምን የለም። ሁላችንም አላህ ጋር ባለን ቅርበት በሰራነው ኸይር ስራ ልክ ነው ወደ ላይክ ትልቅነታችንም ትንሽነታችንም የሚለካው በዛ ነውና ምንድነው ኢና አክረመኩም ዒንደላሂ አትቃኩም የሚለው አላህ ለዛ ነው አላህ ዘንድ በላጩ የአላህ ሚዛን እሱ ነው። አላህን ይበልጥ የፈራው ነው ትልቅ የሚሆነውና ይሄን ሐሳብ እንድናነሳ ይፈለኩት ለምንድነው በቃ አንዳንዴ በዱንያ ሐጃ ቢጂ ስንሆን ላይክ ጎላችን ህልማችን እያንዳንዱ ነገራችን በሙሉ ከፍ በቃ ዱንያዊ ነገር መሰብሰብ ምናምን ሲሆን እንዲህ አይነት ማስታወሻዎች ያስፈልጋሉ ብያምናል። አፍተር ኦል ጥለለው ነው ምን ሄደው ምንም በቃ አንተ እንደምታየው ከፈን ራሱ በአንተ ብር ላይ ሆኖ ይችላል፣ ጓደኛ ሊሆን ይችላል። ምን ይራሩ ነው በራስህ ሱብሃንአላህ። ሶማሌዎች እኮ ራሳቸው ገዝተው ነው እዚህ ላይ ጠምጥመው የሚሄዱት። የራሱን በራሱ ነው የሚከፈለው። በቃ ዱንያ እንደዚህ ናት። በቃ አፍተር ኦል ከዚህ የሚያልፍ ነገር የለንምና አንዳንድ አባቶች ደግሞ ምን ያደርጋሉ? ጋቢ የድሮ ሰዎች በጋቢ ነው የሚተከለሉት። ጋቢ አድርገው ወሲያ ነው በጋቢ ወሲያው መዛው ተፈጽመላቸዋል። ይሰጣሉ ያስቀምጡ በቃ አስቀምጠው መጨረሻ ላይ ሲሞቱ በዛ ነገር እንዲሆንላቸው እንዲከፈኑ ይፈልጋሉ። ሶ አፍተር ኦል ዱንያችን ናት። እንደው ምናልባት እንደማጠቃለያ ማስተላለፍ የምትፈልገው መልእክት ካለ ተመልካቾች ቢያውቁት የምትለው መልእክት ካለ እሱን እንስማና ፕሮግራማችንን እንቋጫለን ኢንሻአላህ። ያው ጀናዛ ቤት የማይቀርበው ቦታ ነው። መቶ ማናቸውም ሴትም ወንድም በአሁኑ ሰዓት ሁሉም ቦታ ትምህርት አለ። እኛ ጋር የሚያስተምሩት አሉ። ኦኬ አሁን አልወራ መስጊድ እንደዚህ የጀናዛ ጥበት ምናምን ትንሽ ልጆችም ማፊዞችም ምናምን አሉና መስጊዱ በአሁኑ ሰዓት ያው መዲና ብለናል። አንዋር መስጊድ እንደ መዲና ተነሳ በብዛት ኸይረኛ ሰዎች አሉ። ኦኬ እሱንም እየተታገሰ እንደዚህ ጥበት ምናምን ነገር ያደርጋሉ። እንደዚህ እየመጡ መማር የሚፈልግ ማንንም አይከለክሉም። መስጊድ የአላህ ቤት ነው። አይቶ ምን ብሎ ግማሹ ሽቱም ያመጣል ከለያየ ነገር ያመጣልና እሱንም አድርጎ መስጠት ይችላል፣ መማርም ይችላል ማለት ነው። መስጊድ አይከለከልም። ጀናዛ ጥበት ደግሞ ሁሌ ያኔ ብቻ ሳይሆን ተተኪ ሁሉም የሚያስተምር ሰው ተተኪ ያስፈልጋልና ተተኪ ግድ ይላል። ስለዚህ ልጆች ከስር ቢማሩ በቃ እኛ ደግሞ እናልፍና ደግሞ ቀጣይ ደግሞ ይሆናል። እንደዚህ አይነት ሀያት የሚያዩት ደግሞ ሌላ ልጆች ይሆናሉና በጣም እንደዚህ ልጆች ቢማሩ ኸይር ነው። የሸካሚል ደግሞ በጣም ጀናዛ ረጅም ዓመት የካደሙ ናቸው። ወታደር ናቸው። አንድ ሰው ወታደር እኮ ሲሆን አገርን እንደመጠበቅ ነው። አገርን የሚጠብቅ ሰው አንዳንድ ብር አዋጣን ኡምራውን አጃነሽቶ እኔም ስቴር ከልጆችም ቀንሼ ከምንም ቀንሼ ከባለቤቴ የሚሆነ ነገር አድርጌ ለማዋጣት ዝግጁ ነኝ። ኦኬ ተለያዩ ውጪም ያሉት ልጆች አሉ። እነሱም ጓደኞቼ ለሸካሚል ወይም ኡምራ ምን አጅብ እናስደርጋቸው እንደው መጪው ረመዳን ነውና አይተው ማያውቁት ነገር ነው። እንደው ይሄንን ፕሮሰስ ካላህ ጋር ጀምረን ተለያዩ ሰዎች እኮ እየተመላለሱ ነው።
አወሊያ ማለት ትልቅ ድርጅት ነው። አላህ ድርጅቱን አላህ ያስፋልን። አሚን። ኢጃብትን ምን ምትል ትልቅ ተቋም ነው። እንዶ መጅሊሱ አላሁንም ያበረታው መጅሊሱ በርትቶ አሉ ትልልቅ ሰዎች አሉ። መጅሊሱን የሚያግዙ ልጆች በጣም ጀማ አለ። እንደምንም ተብሎ ትልቅ ተቋም ተሰርቶ ማለት ነው። እንዶ ተቋም የሚባሉትን እንዳለ ውጪ ያሉት ተሰብስቦ በአንድ ብር ቻሌንጅ ወይም በ50 ሳንቲም ቻሌንጅ ተደርጎ ሰው በሚችለው ተደርጎ እንደዚህ ተቋም ቢኖር ሁሉም ዑምራም ሀጅም ይሄዳል። አወሊያ ገባ ማለት እኮ ሀጅ እንደሄድክ ቁጠራው። ወላሂ ያለው ኢማን ያለው ኸልቅ ማለት ነው። ብዙ ጊዜ አወሊያ በሊሌ ታላ ሳይከፈለኝ ረጅም አመት ቀድም ያለው ሳይከፈለኝ ወላሂ ያወሊያን በር ምናምን የተለያየ ነገር እንደ ማስተዋወቂያ ምናምን ሊሌ ታላ ከአላህ ነው ማገኘው ከምን ነው ይሄ ድርጅት ደግሞ አሁን ይጃብ በምንለው ነገር ደግሞ አወሊያን ትልቅ ብናርግ የተማንከ ከዛ የሆነ ተቋም አወሊያ ሰፊ ነው። ወልቂት ያለ ምናምን ዓለም ባንክ ወደ ዓለም ባንክ አካባቢ ነው ትልቅ ድርጅት ቢኖረን ወላሂ ዲን እስላምን እናስፋፋለን፣ በራሳችን እናስተምራለን። በቃ መጅሊሱ አሁን እንደጠነከረ አላህ ያጠንክርልን። አሚን አሚን። እንደዚህ ልክ እንደ ሸካሚልም ቢሆኑ ማገዝ ያስፈልጋል ማለት ነው። መርሐባ በጣም ጀዛከላህ ኸይረን ከድሪ። ስልክን ስትከፍት አሁን በእርግጠኝነት ብዙ ስልክ ተደውሎ ስንገባም እየተደወለ ነበር። አሁንም እንግዲህ አላህ አንተንም አላህ ያግዝህ እሱን ማለት ፈልጋለሁ። ደስ ይለኛል። መርሐባ እናቴን ሳላመሰግን አላልፍም። እናት ነችና ኦኬ ለእናቴ አላህ ረጅሙን ዕድሜ አላህ ይስጥልን። አሚን። ከፈን ስትባል ምን ስትባል በተለያየ ምስኪን ይመጣባታልና ወላሂ የቀባሪው እናት የሆነ ነገር እያሉ ይመጣሉና እናቴን ያ ረቢ የኔን እናት ብቻ አይደለም የሁሉም እናት ስለሆነች የሁላችንም እናት ያሉትን የሞቱትን አላህ የጀነት ያደርግልን። አሚን። የሞቱትን የጀነት ያደርግልን። አሚን። እናቴን ደግሞ ረጅም አያት አላህ ይስጥልን። አሚን ያ ረቢ ሁሌ ምን ካደም አላህ ያደርገን። ሁሌ ምን ካደም አላህ ያደርገን። አሚን። እናንተንም አያታችሁን ረጅም አድርጉ። ዲን እስላም ያስተላለፈ ያው ረጅም እድሜ አላህ ይስጥልን። አሚን። የሞቱትን ወንድሞቻችንን አባቶቻችንን ያ አላህ ልጆቻችንን ማርልን። ያ አላህ ማርልን። ያ አላህ ሀገሩ ላይ የመጣውን በላ ያ ረቢ ሀገራችንን ሰላም አድርግልን። ውጭ ያሉት እህቶቻችን ወንድሞቻችንን ያ አላህ ሰላም አድርግልን። እዚህም ያሉትን ያ ረቢ ሰላም አድርግልን። ረመዳን ገብቶ ደግሞ ያ አላህ በፍቅር ምንጾም አድርግልን። ያ አላህ በፍቅር ምንጾም አድርግልን። ያ አላህ እንደ አባቶቻችን ኸይረኛ ምንሆን አላህ ያርገን። ያ አላህ እድሜያችንን ረጅም አድርግልን። ያሉትን እናት አባቶቻችንን ያ አላህ ከረጅም እድሜ ጋር አላህ ያስጥልን። ልጆቻችንን ሷሊ አላህ ያርግልን። ልጆቻችንን አላህ ያብዛልን። ልጅም ቢያለውንም ደግሞ ያ ረቢ ልጅ አላህ ያስጥልን። ያ አላህ ልጅ ይስጥልን። ያ አላህ በልጅ የተቸገረውን ሁሉ ያ ረቢ አላህ ልጅ ይስጥልን። የኛንም ሀገራችንን ሰላም ያድርግልን። የሚመጣውን ረመዳናችን ያ አላህ ተቀበለን። ያ አላህ ረመዳንን ጾመን ከሚቀበሉት ባሪያዎች አላህ ያድርገን። اللهم صل على سيدنا محمد ጀዛከላህ ኸይር ከድሪ። እንግዲህ ቀደም ብዬ እንዳልኩት አሁንም ብዙ ስልኮች ይኖራሉ ብዬ አስባለሁ። ሶ አንተም ወደዛ ሄደህ ወደ መኻደሙ ስራ ብዙን ይዘም ትቀላቀላለህ። ተመልካቾች እናንተም እስካሁኑ ሰዓት ድረስ አብራችሁን ስለቆያችሁ በጣም እናመሰግናለን። ይሄ መልእክት ለብዙ ሰዎች ያስፈልጋል፣ ለብዙ ሰዎች ይጠቅማልና በየዋትስአፕ ግሩፖቻችሁ፣ ፌስቡክ፣ ሌሎችም ቦታዎች ላይ ሼር ማድረጋችሁን እንዳትረሱ አማና ለማለት እወዳለሁኝ። ከድሪ በድጋሚ እጅግ አድርጌ አመሰግናለሁ። በቀጣይ ከኔ ጋር ከሌላ እንግዳ ጋር ተመልሰን እንገናኛለን። እስከዛው መልካም ቆይታ ይሆንላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።